ተነስተልኝ አቶ አንዳርጋቸው ጽጌ እንደምን ዋልክ? እንደምን ሰነበትክ? ሰላም መሳይ፣ እንዴት ሰነበትክ አንተ? ደህና ነኝ። እንደምን አለ? ደሞ ጠፋ። ምንድነው ተመልሰህ ሄድክ እንደ ወደ ኤርትራ? አንተም ጋር ደረሰ እንደሱ ሰምቻለሁ። ይሄንን እኔማ ወደ ኤርትራ ሄዶ ነው የጠፋው የሚል ሁልጊዜም ከሚዲያ ስጠፋ የት እንዳለው ማፈላለጊያ ጥያቄ ነች። ከአገር ቤት ነው እንዲህ አይነት መረጃ መጣ እያሉ የሚያወሩት እና እኔ አልሄድኩም። እዚሁ ነው ያለሁት ለንደን። ግን ብሄድም ችግር ያለው ነገር አይደለም። እኔ ምልክ ከልካይም የለብኝም። ከዚህ ቀደም በድብቅ ሳይሆን በአደባባይ የገለጽኩት ጉዳይ ነው። እኔ ከኤርትራ ጋራ በግል ብቻ አይደለም፣ የኤርትራና የኢትዮጵያ ግንኙነት በጣም የተጠናከረ መሆን አለበት። ኢትዮጵያ ኤርትራ ስትራቴጂያዊ አጋር ናት። ኢትዮጵያም እንደዛ። ከኤርትራ ጋር ኢትዮጵያ የሚኖራት ግንኙነት ከሌሎች ሀገሮች ጋር እንደሚደረግ ተራ ግንኙነት መሆን አይችልም። ወቅታዊ ጥቅም ብቻ ላይ የተመሰረተ መሆን አይችልም። ዘለቄታዊ ጥቅም ጋር የተሳሰረ መሆን አለበት እና ይሄ ኢትዮጵያና ከኤርትራ ጋር በቋሚ ጥቅም በቋሚ ወዳጅነት መተሳሰር የምትችል ቀዳሚ ሀገር ናት ብዬ ተጋግሜ ተናግሬያለሁ። ያ አቋም ያልተቀየረም። በየጊዜው ወደ ኤርትራ ሄደ ወደ ማምን የሚሉት ነገር ለምን እንደሚነሳ አይገባኝም። ያለው መሰረታዊ የሁለቱ ሀገሮችና ህዝቦች የግንኙነት መርህ ይህ መሆን አለበት። በአካባቢው መልካም ጉርብትና ላይ የተመሰረተ ፖሊሲ ሊኖረን ይገባል የሚል ኤርትራ መንግስትና ባለስልጣናት ሲያቀርቡ ሁልጊዜ የምንከራከረው ወደ ሱዳን ወደ ሶማሌ ምናምን ነገር ከመማተራቸው በፊት ከቤትም ነገር በላይ የምትቀርባችሁ ጋር ኢትዮጵያ ነው መልካም ጉርብትና ሊኖራችሁ ይገባ ብዬ እንደምከራከረው በኢትዮጵያም በኩል ሁልጊዜም ከኤርትራ እርቆ ያሉ ሌሎች ቦታዎች ላይ ሄዶ ወዳጅነት ምናምን ከማለት በፊት በብዙ ነገር የጠበቀ ግንኙነት መፍጠር የሚቻልበት አገርና ህዝብ ጋራ መልካም ግንኙነት መመስረት ይገባል የሚል እምነት ነው ያለኝ። ስለዚህ ምንም የሚያስገርም ነገር አይደለም። ወደ ኤርትራ በሄድም ይሄንን አመለካከት ለማንጸባረቅ ነው በሄድም። ታዲያ ምን ነው ጠፋ? እንግዲህ በሚዲያው ላይ አትታይም፣ እንደዚሁም አንዳንድ ጽሁፎች ላይም የማትታይበት ሁኔታ ነው ያየነው። ምንድነው ያጠፋ ምክንያት ይታወቅ ነበር? እንግዲህ ያው ከዚህ በፊት እኔ ቀድሜ ነግሬያለሁኝ። እንግዲህ አክቲቪስት አይደለሁም። አንድ ትልቁ ችግር አሁን በተለያዩ ጉዳዮች ላይ ዝም ያላችሁ አስተያየት አልሰጣችሁ ምናምን የሚለው በቃ የተለመደ ነገር አለ። አንዳንዱ ሰው 50,000 ጊዜ ትዊተር ላይ ፖስት ያደረገ 30,000 ጊዜ ፖስት ያደረገ ሰው አለ። እኔ ተደምሮ 200ም አልደረስኩም እና በየቀኑ ለሚከሰቱ ነገሮች በጎም ይሁኑ መጥፎ ነገሮች እዚህ ፌስቡክ ላይ ትዊተር ላይ አስተያየት ስሰጥ መገኘት አልችልም። አልፎ አልፎ ጽፋለሁ። በሚዲያውም ላይ እንደዚሁ በየጊዜው እየወጣው በወቅታዊ ጉዳዮች ላይ አስተያየት ሰጥበት ሁኔታ የለም። ይሄንን የሚሰሩ የሚዲያ ሰዎች አሉ። የኢኮኖሚያዊ ጉዳይ ሲሆን አሁን አንተ እንደምታቀርበው በኢኮኖሚ ሙያ ያላቸው ሰዎች ታቀርባለህ። የፖለቲካ ጉዳይ ተንታኞች አሉ ታቀርባለህ። በማህበራዊ ጉዳይ ታቀርባለህ እና እነዚህም የሚሰሩ ሰዎች ሚዲያውን ማሳተፍ አለበት እና በተለያየ ጊዜ የሚነሳልኝ ጥያቄ አለ። አሁን የተለመደ ነገር ሆኗል። ሰዎች እያቀረቡ ማከራከር። እኔ እውነት ለመናገር በተለይ በአሁኑ ሰዓት ላይ ትግሉን ከሚደግፉና መሰረታዊ ቅራኔ ከሌላቸው ከትግሉ ጋራ ሰዎች ጋራ በአደባባይ ወጥቼ የምከራከርበት ሌላ ስራ ቆሜ አይታየኝም። ያለው መከራከር የሚፈልጉ ካሉ መሰረታዊ ልዩነት ያላቸው ሰዎች ጋር መከራከር እንችላለን። ስለዚህ በሚዲያ እየቀረብኩኝም መከራከር አልችልም። እነዚህ ሰዎች ትግሉን እየደገፉ ቢሆን ታሪካቸው፣ የፖለቲካ ጀርባቸው፣ ስብናቸው ላይጥመኝ ይችላል። የኔም ላይጥማቸው ይችላል ያለው ነገር ግን የነሱና የኔ ስብና አይደለም። አሁን ማዕከላዊ የሆነው ጉዳይ ትግሉ ይደግፋሉ አይደግፉም ነው። ለትግሉ አስተዋጽኦ ያደርጋሉ ሳያደርጉም ነው። ስለዚህ እንደዚህ አይነት ውይይቶች፣ ክርክሮች አድርጎ የሚል የሚዲያ ግብዣዎች ሁልጊዜ የማየው እኛ ብንከራከር ማን የሚደሰተው ሆያውና እርስ በርሳቸው እየተጨቃጨቁ እየተናታረቁ ነው የሚል የአብይ አህመድን ካምፕ እና የኢትዮጵያን ጠላቶች የሚያስደስት ስራ መስራት ነው የሚሆነው የሚል እምነት ስላለኝ እንደዛ አይነት ነገር ውስጥ አልሳተፍም። በሌላ በኩል ግን ሲሪየስ የሆነ መሰረታዊ ጉዳዮች ላይ እንከራከር የሚሉ ሰዎች ቢመጡ የወያኔ ሰዎችም ይሁኑ የብልጽግና ሰዎችም ይሁኑ
አቅም ያላቸው መከራከር እንችላለን የሚሉ ካሉ በአንተ ሚዲያ ይሁን እንደውም አልፎ በራሳቸው ሚዲያ ሁሉ ከወያኔም ሰዎች ከኦነግም ሰዎች ከአብይ ሰዎች ጋር ለመከራከር በጣም የሚቸገር ሰው አይደለሁም። እንደውም በሚገባ መከራከር ይቻላል፣ ማሳየት ይቻላል፣ በህዝብ ፊት እርቃናቸውን ማስቀረት ይቻላል የሚል እምነት ስላለኝ ለመከራከር ዝግጁ ነኝ። በሌላ በኩል በየጊዜው ሰዎችን ሚዲያ ላይ የሚያወጣቸው ነገር በተለያየ መንገድ በራሳቸው ላይ የሚሰነዘሩ አስተያየቶች ሲመጡ ነው። ይሄም በጣም ጊዜ አባካኝ ነገር ነው። ስራ ፈተው በተለያዩ ሚዲያዎች፣ ማህበራዊ ሚዲያዎች የሆነ ያልሆነ ነገር በአንተ አይነት ሰዎች በሌሎች ሰዎች ላይ የሚያሰራጩ ሰዎችን መልስ ለመስጠት በየጊዜው ሚዲያ ላይ የምትወጣ ከሆነ ፌስቡክ ላይ የምትወጣ ትዊተር ላይ የምትወጣ ከሆነ ስራ መስራት አትችልም እና ስራ ለመስራት ከፈለክ ከነዚህ ነገሮች መራቅ መቻል አለበት። እነዚህን አይነቶቹን ሰዎችን በተመለከተ አገር ቤት ያሉ የፋኖ መሪዎች ጊዜያችሁን እንዳታጠፉ ለእነዚህ አይነት ሰዎች መልስ በመስጠት ብለዋል። በቀጥታ ነው። ጊዜም ጉልበታችሁን፣ እውቀታችሁን፣ ልምዳችሁን ለትግሉ ድጋፍ በመስጠት ብቻ አጥፉ ነው የሚሉት እነሱና በዚህ አይነት መንገድ እየወጡ የሆነ ያልሆነ የሚናገሩ ሰዎችን መልስ አትሰጥም። እኔም አንዳንዶቹንም አውቃለሁ። ራሱ የፋኖ መሪዎችን ከሀገር ቤት ማስጠንቀቂያ የሰጧቸው ሁሉ ሚዲያዎች እንዳሉ አውቃለሁ። ዝም ብለው የተነሱ የማይሆን ነገር በመናገራቸው በተለይ ትግሉን በሚደግፉ ሰዎች ላይ እና እነሱም ወደፊትም እንደውም ጊዜውና ወቅቱን ጠብቀን እኛ ምላሽ እንሰጣቸዋለን፣ ዝም ብላችሁ አጎንብሳችሁ መሰራት ያለበትን ስራ ሰው እንጂ የጎንዮሽ ውጊያ ፈጽሞ ውስጥ እንዳትገቡ ነው የሚሉት። ስለዚህ እንደዚህ አይነቱም ነገር አያመጣኝም ማለት ነው እኔ እና የኔ ስራ በጣም መሰረታዊ የሆኑ ጉዳዮችን ያነሱ ጥያቄ እየጠየቁ መልስ የመሸጥ የመፈለግ ስራ ነው። ኢትዮጵያ ለምንድን ነው ከቀውስ መውጣት አቃታት? በየጊዜው ለምንድን ነው የሚመጣ ለውጥ ሁሉ ህዝብ የተመኘውን ሰላም፣ ብልጽግና፣ ፍትህ፣ እኩልነት፣ መልካም አስተዳደር እውን ሳያደርግ ውርጃ ይገጥመዋል? ለምንድን ነው ሁልጊዜ ህዝብ ያምናል፣ ፖለቲከኞች ይከዳሉ? ይሄ አዙሪት እንዴት ነው የሚሰበረው? መቆም ይችላል ወይ? አሁን ለምሳሌ ያየን ነው። ህዝቡ እንደ ትናንቱ ግፍና ግብሩ በዛብኝ ብሎ ተማሯል። በአማራ ክልል የምታየው ተነስቷል። ከዚህ ህዝብ ጎንም ግፍና ግብሩ በዝቶብሃል አለን እንመርሃለን የሚሉ ኃይሎች አሉ። ሌሎችም ቦታዎች ላይ ይሄ ነገር መቀጣጠሉ አይቀሩም እና እነዚህ ኃይሎች በምን ሊደገፉ ይገባል? ለምን ሊደገፉ ይገባል? እነዚህ ኃይሎችና ህዝብ እስካሁን ካየነው የእምነትና የክደት አዙሪት ውስጥ እንደገና ደግሞ የለውጥ ዕድል ሊመጣ እንዳይወድቁ መጠበቁ ምንድን ነው? ጥንቃቄ መደረግ ያለበት ካሁኑ መታሰብ ያለበት ነገር ምንድን ነው? ካለፉት የለውጥ ውርጃዎች የምንማረው ትምህርት ምንድን ነው? የሚሉ ጥያቄዎችን ማንሳት፣ እነዚህ በጣም ሲሪየስ ጥያቄዎች ናቸው። እነዚህን ጥያቄዎች መልስ ካልሰጠህ ስንተኛ ዘመን ጊዜያችን ነው በየጊዜው ለውጥ እየመጣ የውርጃ እየገጠመው እንደገና ከፍተኛ መስዋዕትነት ወደሚያስከፍል ሁኔታ ያለፈው ይበቃል። አሁን የዛሬ 5 ዓመት የመጣው ለውጥ ያመጣው ነው ዳያየን። ስለዚህ ይሄ የኔ አይነቱ ሰው ስራ ይሄ ነው። በእርግማን እኮ ነው የሚመስለው ያለው። ሁልጊዜ ለውጥ ይመጣል፣ ተስፋ ይደረጋል፣ ህዝብ ነው ተስፋ የሚያደርገው፣ ይከሽፋል። ስለዚህ ይሄ ነገር እርግማን ነው የሚል ጥያቄ ማንሳት አለብን። እርግማን ነው የሚል ነገር የለኝም። ፈጣሪ የሰጠንን ጭንቅላት ተጠቅመን እንዲህ አይነቱን አስቸጋሪ የሆነ ነገር መስበር የማንችልበት ማስቆም የማንችልበት ምንም ምክንያት የለም። ስለዚህ ይሄ በስራ መመርመር ይጠይቃል። ትግሉ ጥንካሬውና ድክመቱ የት ላይ ነው? የትኛዎቹ እንቅስቃሴዎች ናቸው ሀገርና ህዝብ የሚታደጉት? ተጣምረው መሄድ የሚችሉት የትኞቹ ናቸው? ተጣምረው የማይሄዱት የትኞቹ ናቸው? እንዴት ይሄንን የክህደት ኖሩን በአደባባይ ያሰጣውን የአብይ አህመድን የክፎች፣ የዘራፊዎች፣ የሆዳሞች፣ የስምና የዘና ፈላጊዎች፣ የይሉኝታ ቢሶች አገዛዝ በአጭር ጊዜ በአነስተኛ መስዋዕትነት ማስወገድ ይቻላል? ምን አይነት አደረጃጀት፣ ምን አይነት የፖለቲካ ራዕይ፣ ምን አይነት የፖለቲካ ትብብር የሚሉትን ነገሮች ማንሳት እና ለነዚህ ምላሽ መስጠት ነው። ይህን በስፋት የሚሰራው ሰው ስለሌለ እነዚህ ነገሮች ላይ ማተኮር ነው። እነዚህ ደግሞ አንዳንድ ጊዜ በአደባባይ የማይወጡ ጽሁፎች ናቸው።
በውስጥ ላሉ ትግሉን ለሚደግፉ ትግሉን ለሚያስተባብሩ መሬት ላይ ትግሉን ለሚመሩ በመናገኛቸው መንገዶች የምንጽፋቸውና የምንልካቸው ሰነዶች አሉ። ይሄን ሰራ ነው እንግዲህ የቆየሁት ማለት እችላለሁ። አቶ አንዳርጋቸው እንግዲህ ይሄንን ጨምሮ እንደዚህ አይነት አስተያየቶችም ጨምሮ ሌሎች መሰረታዊ የሆኑ ጉዳዮችን ወደፊትን የሚያመላክቱ ፕሮግራሞችን ነገ ከነገ ወዲያም ወደፊትም በጋራ እንደምንሰራ እገምታለሁ፣ ጠብቃለሁ። ዛሬ የተገናኘነው በዋናነት በወቅታዊ ጉዳዮች ላይ ያንተኮረ ፕሮግራም ቢሆንም አንዳንድ ያንተን አስተያየቶች የሚፈልጉ ጉዳዮች ስላሉ ነው። በወቅታዊ ጉዳዮች ላይ ከፖለቲካው፣ ከፍልስፍናው፣ ከስነ ልቦናው አንፃር እንዴት ይታያሉ የሚለውን ነውና ወደፊት ወደኋላ እየሄድን ነገሮችን የምንፈትሽበት ፕሮግራም እንደሚሆን እጠብቃለሁ። የዛሬው እንደው ወደዛ ከመግባቴ በፊት ማለፍ የማንችለው አንድ ጉዳይ አለ። ይሄም እጅግ ሁላችንንም ያስጨነቀን ያሳሰበን አጥንታችን ድረስ ዘልቆ በገባ ሐዘን የመታን የምራዊው ጭፍጨፋ ነው። የምራዊው ጭፍጨፋን በተመለከተ እንዴት እንደ ስሜትን መግለጽ ከተቻለ ምስሎች ወጥተዋል። ምስሎቹ በጣም ከባድ ናቸው። ለአንተም በቅርበት ሲደርሱ እንደነበር አውቃለሁ። በተለይ ለህዝብ ሊቀርቡ የማይችሉ እጅግ ስሜትን የሚነኩ በጣም ከባድ ነገር የሆኑ ፎቶግራፎችን እንደደረሰ አውቃለሁና እንደው ምን ተሰማ? ምን ምስሎቹን ስታይ አጠቃላይ ሁኔታው ምን ስሜት ፈጠረ? መሳይ ቃል ገልጸዋል ብለህ ነው እንደሚመስለኝ እውቁ ገጣሚ ጸጋዬ ገብረመድኅን አትክ እንዲህ አይነቱን ቃል ሊገልጸው የማይችለውን የልብ መሰበርና ሐዘን በቃል መግለጽ ሲያቅተው ነው ቃል ቃተተ የሚል ስንኝ ይጠቀም ነበር። ቃል ቃተተ ነው ያለው፣ አልቻለም ነው ያለው እና በአንድ ቃል የተሰማኝን ሐዘን ወይ ልብ የሚሰብር ሐዘን ተሰማኝ ብል እኔ ሁኔታውን የሚገልጸው አይሆንም እና ሪሊ ይሄ በብዙ ነገሮችን የሚያመላክት ስለሆነ ሰፋ ባገሩት ቃላት ነው መግለጽ የሚቻለው። የመራዊ ምስል ሳይ ዘመናት ተመልሼ በሌላ አገዛዝ ዘመን በተመሳሳይ ሁኔታ አስከሬኖቻቸው በጥይት የተበጣጠሰ ራስ ቅላቸው በጥይት ፈርሶ የተገደለውን የገዛው ወንድሜን ጓደኞች የኔን ጓደኞች ነው ያሰብኳቸው። እንግዲህ በዛን ጊዜ ወንድሜ 17 ዓመቱ ነበር። በአፍጢማቸው ተደፍተው እዚህ መራዊ ላይ ፊታቸውን የምታያቸው የመራዊ ሰዎች እኔ እድል አግኝቼ ያንዳንዱን ፊቱን ዞር አድርጌ ባየው የወንድሜ ፊት የሚያይ እስከሚመስለኝ ድረስ ነው የአእምሮ ጭንቀት የፈጠረብኝ። እንዴት በዚህ ዘመን እነዚህ ወጣቶች በአደባባይ በዛን ጊዜ እንደነበረው የተረሸኑበት ሁኔታ ነው። ወጣቶች ብቻ ግን አይደሉም። በዛ ዘመን ለምሳሌ ከቀይ ሽብር ላይ የተወሰኑ ሴቶችም ምርኩዞችም የተወሰኑ የገፋቸው ሰዎች ተገድለው ነበር። እንደውም አስታውሳለሁ አንዲት የብርሃነ ሰላም ማተሚያ ቤት ርጉዝ የነበረች ሴት አረመኔው ግርማ በሚባል ሰው ተገላ ደርግ በዚህ ሰውዬ ላይ ወዲያውኑ ነው እርምጃ ወስዶ የረሸነው። ይሄ መራዊ ግድያና የሌሎች ቦታዎች ላይ የሸበል በረንታን፣ የፍኖተ ሰላምን፣ የባህር ዳሩን፣ የደብረ ማርቆሱን ያውን በቅርቡ የማጀቴን ከዛ ደግሞ ወጣ ብሎ ምናምን እዚህ በወለጋ ውስጥ ሲካሄድ የነበረውን ቀጥሎ በዚህ በማይካድራ ሲካሄድ የነበረውን ጭፍጨፋ ስትጨምርበት ወጣት ብቻ ሳይሆን ሁሉም አይነት ህዝብ ነው፣ ሴት፣ እርጉዝ፣ አረጋዊ ሁሉም ነው የሚጨፈጨፈው እና ያን ጊዜ ካለፍንበት የቀይ ሽብር ጋር እንኳን እንደምታነጻጽረው የቀይ ሽብር እርምጃ በብዛት በቁጥር የሚሆን ምልህ ይለያይ እንጂ የተለያየ ሁሉንም አይነት ዘር ነበረ የፖለቲካ ምክንያት አድርጎ ደርግ የሚረሽ ነው። ጭፍጨፋው አንድን ዘር ለይቶ አይደለም የነበረው የሚደረገው ያለው። ገዳዩም በዘራቸው ነው ለይቼ የምገላችሁ አይልም፣ ተገዳዩም በዘር የተለይቼ ተገደልኩም ብሎ አያውቅም። ያኛው እንደዛ አይነት ባህሪ የነበረው ነው። ይሄ ግን ሰዎችን በዘራቸው፣ በማንነታቸው፣ በአማራነታቸው ለይቶ የሚደረግ ጭፍጨፋ መሆኑ ደግሞ የበለጠ ልብ የሚሰብር ሆኖ ነው የማገኘው እና ይሄ አንዱ ነገር ነው። ሌላው ምስሉ ላይ ሳይመጣብኝ ሐሳብ የተጨፈጨፉት እና ይሄን ድርጊት የፈጸሙት የመከላከያ አካላት ዘሮች
ከሁሉም ዘሮች የተውጣጡ ናቸው ይህን ማድረግ የሚችሉት ወይ? ስለዚህ ነገር በጥላቻ በከፍተኛ ያበደ አንድ ቡድን ይዞ መጥቶ ነው ይህን ማከናወን የሚችለው የሚል ጥያቄ ነው እንዳነሳ ያደረገኝ። አሁን ይህንን ጥያቄ ያነሳው ባለውበት ሰዓት ላይ የእዙ ይህን ጭፍጨፋ የፈጸመው የመከላከያ እዝ አዛዥ ጀነራል መሐመድ ተሰማ እንደሆነ ነው። ይህ ሰው የአማራ ነው የሚባለው። ተመሳሳይ በሆነ መንገድም መሬት ላይ የነበረው አዛዥ ኮሎኔል እሸቱ የሚባል ሰው እንደሆነ ስሙ እየተሰማ ነው። እያንዳንዳቸው ይህን የፈጸሙ ሰዎች የስም ዝርዝር እስከ ጋንታ መሪዋ ድረስ መምጣቱ አይቀርም ያለው እዛ ቦታ ላይ የነበረ ወይ ከጋንታ በላይ ከሆነ የመቶ መሪው ስም ይመጣል ያለው እሱ ወደፊት ለሚሰሩ ስራ በያዝ መቻል አለበት። ግን እንዴት ነው ግን አንድ ወጥም ይሁን በዘር የተመለመለ ነው ብለህ እንደው አማራን የሚጠላ ብትል ወይ ተቀላቀለ ነው ብትል ከመካከላቸው እንዴት ነው ኧረ ተው ይሄ በምድር ብቻ አይደለም በሰማይ የሚያስጠይቅ ነገር ነው የሚል ሰው የጠፋበት አይነት የዛ አይነት ጭፍጨፋ አንዳንዱ ምስል መቼም የትኛውም ሚዲያ ላይ ሊቀርብ አይችልም። ሰዎች ተገለው በፊት በጀርባቸው ምናምን ነገር ወድቀው ምናምን ሊታይ ይችላል። አንዳንዱ እኮ እንደዛ አይነት ምስል አይደለም። ከወገቡ በላይ ጭንቅላቱ የሌለ ደረቱ የሌለ አንድ እግሩ ተቆርጦ የሰው ልጅ የወንድ ልጅ በአንደኛው ታፋ ላይ ተንጠልጥሎ የሚታይ አይነት ግድያ ነው ያካሄዱት ያለው። ይህንን አይነት ስዕል መሬት ላይ ዘርግቶ ፎቶግራፍ የሚያነሳ የመከላከያ ሰራዊት ነው እያየሁ የነበረው ያለው እና ይህንን አይቶ በጣም የሚገርም ነገር ነው። ሌላው ጭንቅላት የመጣው ምንድን ነው እንዲህ አይነት ነገር ከዚህ በፊት አስታውሳለሁ መቼም ወያኔ በከፍተኛ ደረጃ ለእንዲህ አይነቱ የዘር ጥላቻ የዘራው ዘር መቼም ቀላል አይደለም። እየታፈሰ ያለው አንዱ እሱ ነውና ስብሐት ነጋ አንዱ ዋናው አርክቴክት ነውና በአንድ ጉዳይ ላይ እንዴት የአማራን ህዝብ እንደ አማራ ዝም ብሎ በሁሉም ትጠላለህ? የአንድ ህዝብ ጥሩና መጥፎ የሚባል እኮ አለው ሲባል የመለሰው መልስ አሜሪካኖች ድሮ ሲሉት የነበረው ነበር። ሬድ ኢንዲያኖችን እነዚህ ነባር ህንዶቹን በተመለከተ የህንድ ጥሩ የለውም፣ ጥሩ ህንድ የሞተ ህንድ ነው የሚሉት ያለው። የአማራ ጥሩ የለውም፣ የአማራ ጥሩ የሞተ አማራ ብቻ ነው የሚል ነበር። እና አሁን እያየን ያለነው ነገር በዚህ አይነት ስነ ልቦና የሚመራ በቀደም ሰምተናቸዋል። በአንተ ሚዲያ ላይ ስላልተከታተል ይሆናል። የአማራ ንጹህ የለውም፣ የአማራ ወንጀለኛ ያልሆነ አማራ የለም፣ ሁሉም አማራ ተዋጊና ፋኖ ነው፣ ስለዚህ ማንኛውም እርምጃ ይገባዋል የሚል የመንግስት ባለስልጣን የተናገረበት ሁኔታ ነው የነበረው። እዚህ ፒክቸር ላይ ይህንን ምስል ስመለከት ይህን ጭፍጨፋ ስመለከት በዚህ አይነት መመሪያና በዚህ አይነት ስለ ልቦና የተፈጸመ ጭፍጨፋ ነው እኔ ያስታወሰኝ። ሌላው ብልህ ይሄ ጭፍጨፋ ብዙ ነገር ውስጥ ነው እንድትገባ የሚያደርግህ። በአንድ ወቅት አንዱን ከአብይ ጋራ የመጨረሻ መቆራረጥ ውስጥ የጨመረኝ በዚህ ሚኒስትሮችን ካቢኔ ሰብስቦ እነ ብርሃኑ ባሉበት የኦርቶዶክስ ቤተክርስቲያን ጉዳይ የተናገረበት ዕለት ብዙ ነገሮች ነው የተናገረው እና እዛ ላይ በእኛ ዘመን የሚመጣ ጭፍጨፋ ከደርግ የከፋ ይሆናል የሚል ንግግር ተናግሮ ነበርና ይሄን ምስል ስመለከት እዚህ በምስሉ ላይ የምታየው አሁን ቅድም የገለጽኩትን አይነት አሰቃቂ ምስል ስትመለከት አብይ በዛ ቀን የተናገረውን ነገር በተግባር እየፈጸመ ነው ወይ? አብይ ይህን ማስፈራሪያ ሲናገር እንግዲህ ያው በወቅቱ በጊዜው ለሌላም ጉዳይ ጨምሬ መልእክት ልኬለት ነበር። ከሱ ጋር ያለኝ የመጨረሻው ግንኙነት ያበቃበት ሁኔታ የፈጠረው ነገር ነው። ሌላም ብዙ ነገር ነው የሚመጣው። ስንት ነገር ላንሳል። ሌላ አንድ ነገር ልበል እስቲ። ሌላ በጭንቅላት የመጣው የኔ ትውልድ ነገር በኔ እድሜ ከፍም ዝቅም የሚለው ትውልድ ይህ እሱ ባለፈበት ወንድሞቹ እህቶቹ ባለፉበት የጅምላ ግድያ፣ የጎዳና ርሸና እንደገና በሀገሩ ተመልሶ ሲመጣ ይህንን ጉዳይ እንዳላፊ ባቡር አንዳንዱ ጥሬ ስጋውን እየበላ አንዳንዱ መጠጡን እየጠጣ የተለያየ እርባና በሌላቸው ማህበራዊና ግላዊ ክንውኖች እንቶ ፈንቶ ወሬዎች እያወራ ተወጥሮ እንዳላየ አይቶ የሚያልፍበት ሁኔታ። ምክንያቱም ብዙ ሰው
እነኚህ አይነት ነገሮች እየተከሰቱ ዝም ብሎ የሚያልፍበትን ሁኔታ እያየ ነው። ይህ የሚባል ውግዘት እና ይህንንማ እናልፍም የሚል ቁጭት ግፉን በሚመጥን ደረጃ አለመታየቱ ደግሞ ሌላ በጣም ያስደነገጠኝ ጥያቄ እንዳነሳኝ ያደረገኝ ነገር ነው። ሌላም ነገር ማለት ይችላል። ሌላው ደግሞ በጣም የሚያስደነግጠው ነገር ትናንትና በደርግ ጊዜ ወንድምናቶቻቸው ጓደኞቻቸው በቀይ ሽብር ያጡ የራሳችን በአብይ ካቢኔ ውስጥ የሚገኙ እንደ ብርሃኑ ነጋ አይነቶቹ እንግዲህ ከዚህ በፊት መጽሐፍም አስቀምጫለሁ። ከኔ ጋር ዩኒቨርሲቲ የነበረች ታላቅ እህቱ 4 ኪሎ ሐውልቱ ጋር ነው በቀይ ሽብር የተነሳ ተገላ የተጣለችው ያለው እና እንደዚህ አይነት ሰዎች አትሊስት የተወሰነ የበደል ጥግ ገደብ ይኖረዋል የሚችሉት ብለን የምናስባቸው ሰዎች ይህን አይነት ወንጀል መራው ላይ አብይ ፈጽሞ ጽድት ያለ ሱፍና ከረባቱን ለብሶ ጽድት ያለ እጁን እያወራጨ እዛ ፓርላማ ውስጥ ዲስኩርስ ሲሰጥ እንደሱ ሱፋቸውን ለብሰው ከረባታቸውን አድርገው ጽዱ እጃቸውን ላገጫቸው መደገፊያ አድርገው በአድናቆት ተመስጠው ሲመለከቱት ያየሁት ምስል ጭንቅላቴ ውስጥ የመጣው እንዴት ነው እንደዚህ አይነት ሊሆን የሚችለው? ሌላ የገረመኝ ነገር ልክ እንደ ብርሃኑ ብቻ አይደለም፣ ሌሎችም እንደ ኢዜማ ውስጥ እንዳሉ ሰዎች የገረመኝ ጉዳይ የአብን ጉዳይ ነው። ደግሞ ሌላው ይሄንን ነገር ስመለከት እንግዲህ አብን በለውጡ እንደመጣ የተቆረቆረ ድርጅት ነውና እኔ መጀመሪያ አብንን የምቃወም ሰው ነበርኩኝ። ምክንያቱም ያው እንደምታውቀው ነው ሁኔታዎች በሙሉ ረግበው የዘር ፖለቲካው ሊያበቃለት ነው። ኢትዮጵያ ታላቅነቷን የሚዘክር ኢትዮጵያን ከመለያየት ይበልጥ አንድነት ይሻላቸዋል የሚል በሐሰት ትርክት ላይ የተነሳ አንድ ተጠቅቷል ብሎ የሚናገር ለውጥ የሚመሩ ሰዎች ወደ ኢትዮጵያን የፖለቲካ መድረክ በተቀበሉበት በመጡበት ሰዓት ላይ እንዴት ነው ስንት ዘመን ሙሉ አለ አይደለም በዚህ በብሔር ፖለቲካ ውስጥ አልገባም ብሎ ገትሮ የቆመው የአማራ ሕዝብ በብሔር ፖለቲካ ያስገባሉ ብዬ ለምንድን ነው የሚሰሩት የሚል ነቀፋ ባብል ላይ መሰነዝር ሰው ነበርኩኝ እና ለምን ድርጅት ያቆማሉ ነበር ስለነበረው። ሆኖም ግን በጭር ጊዜ ውስጥ እዚህ በወለጋ በሆነው በኋላም ወያኔ የወሰዳቸው እዚህ ማይካድራ ላይ በጦርነቱ ጊዜ ያሳያቸውን ነገሮች ስንመለከት እነዚህ ሰዎች እኔ ያልተረዳሁትን ነገር የተረዱ በመሆና ናቸው። ስለዚህ እኔ ነኝ እንጂ እነሱ አይደሉም ሁኔታውን በደንብ የምናውቀው በሚል ከመተቸት አልፌ ውጭ ሀገር ከሚገኙ ጓደኞቼ ጭምር ሳይቀር ነው ድጋፍ እንዲደረግላቸው ስብሰባ እናደርጋለን፣ ጠቅላላ ጉባኤ ልናደርግ እንዲጎድሎናል ባሉበት ጊዜ በጦርነቱም ጊዜ በተለያዩ ቦታ የተንቀሳቀሱ ህዝቡን እንዲያደራጁ እንዲቀሰቅሱ ለማድረግ የሚያስፈልጋቸውን ወጪዎች እንዲህ በብሔር ፖለቲካ የማያምኑ ሰዎች አንተ ካልክም ይደረጋል ብለው ገንዘብ የላኩልኛሉ ከውጭ ለነሱ ማለት ነው። እና ይሄንን ነገር ስመለከት የዚህ የመራዊን የሌሎችን ቦታ ላይ የነበሩ ጭፍጨፋዎች አሉ። እነዚህ ድርጅቶች ውስጥ ያሉ አንዳንድ መሪዎች እዚህ በገዛ ህዝባቸው በድርጅታቸው አመራሮች ላይ የሚደርስ እልቂት ውርደት በዝምታ ማለፍ የሚያስችል ምን አይነት ምድራዊ ምክንያት ሊኖራቸው ይችላል የሚል ጥያቄ ያስነሳብኝ እና ከዚህ በፊት ባደረግነው ቃለ ምልልስ ውስጥ እንደሆነ ነግሬያለሁ። የአብንም ሰዎች በለጠንና ሁለቱን አመራሮች አዲስ አበባ የሚገኙ ሀያት ሪጀንሲ እንጂ ይሄ ነገር እየከፋ በመጣበት ሰዓት ላይ በእነሱ ፍላጎት ነው የተገናኘ ነው። ምን ይሻላል የሚል ጥያቄ ጠይቀው እኔ የሰጠሁት መልስ ተስማምተው የሄዱበትም ጉዳይ ሁላችን የተግባባን የመሰለኝ ነገር ነበር። እነሱም ያሉት ከዚህ በኋላ ይሄ መንግስት ጋር ተቆራኝቶ መሄድ ፈጽሞ የማይጠቅም ነገር ነው፣ በህዝብም ፊት የሚያስጠይቅና የሚያሳፍር የሆነ ነው። ምን ይሻላል ነው። እኔ ከዚህ በፊት ያደረጋችሁት መንግስትን በጦርነቱ ጊዜ መደገፍ የሚሆን በሌላ አገር ባልተረጋጋበት ሰዓት ላይ የወሰዳችሁት አቋም ትክክል ነው የነበረው። ያንን አቋም እኛም ወስደናል። ነገር ግን ይሄ መንግስት ዋነኛው የሀገር ጸር፣ የህዝብ ጸር፣ የሀገር ሰላምና መረጋጋት እንቅፋት፣ የህልውና አደጋ፣ የሀገር የህልውና አደጋ ሲሆን ግን ነውር የለውም ያለው
ይሄ ከዚህ መንግስት ጋር ያላቸውን ግንኙነት አቁማቸው ህዝቡን በሚገባ ተደራጅቶ ይሄን መንግስት እንዲታገል ማድረግ እንደ ፖለቲካ ድርጅት እንደ ሰውም የተጫነባቸው ግዴታ ነው። ተስማምተው ነው የሄዱት ያለው። ተመሳሳይ በሆነ መንገድም ነው እነዚህ የኢዜማ ሰዎች እኔ አይደለሁም የጠራኋቸው፣ እኔ አይደለሁም የቀሰቀስኳቸው። የድርጅቱ ምክትል መሪ አርክቴክት ዮሐንስ የሚባል ሰውና የስራ አስፈጻሚ ኮሚቴ አቶ አማኑኤል የሚባል ሰው ናቸው እናገኝ እንፈልጋለን ብለው ከአንዴም ሁለቴም ያገኟቸው። የድርጅቱ ጸሐፊ ዶክተር ላይ ብዙ ጊዜ ኢንተርቪው ይሰጣል። ዶክተር ሙላለም እቤቴ ነው የመጣ ያለው። ዶክተር ጫኔ ለብቻው የድርጅቱ ሊቀመንበር ነው፣ ቤት ነው የመጡት። በሙሉ እነዚህ ቡድኖች ያላቸው ጥያቄ በቃ ኢዜማ የሚባል ድርጅት ከዚህ በኋላ ከአብይ መንግስት ጋር መስራት የለበትም። ይህንን አቋማችንን በስነ ስርዓቱ ገፍተን ፓርቲውን ከብልጽግና ለማላቀቅ እንቅፋት የሚሆንብን ብርሃኑ ስለሆነ ይህንን ነገር ለማድረግ በምናደርገው ጥረት እንቅፋት እንዳይሆንብን አስቀድመህ አናግርልን እኮ ነው ያሉኝ። እንግዲህ አስበው እስቲ። እንግዲህ የዛን ጊዜ የዛሬ 9-10 ወር ነው ይህንን ያሉት እነዚህ ሰዎች። ከዛ በኋላ በሀገር ላይ በህዝብ ላይ የተፈጸመውን ግፍና ወንጀል፣ በሀገር ውስጥ የሚካሄደውን ዘረፋ፣ የመልካም አስተዳደር መጥፋት፣ በከተሞች ውስጥ የሚሆነውን ዘርዝረን ማጨረሳቸውን ነገሮች እየተመለከቱ በምን ስሌት ነው እዚህ ቦታ ላይ የመንግስት የካቢኔ አባል ሆነው መንግስት የሚሰራቸውን ስራዎች እያሽሞነሞኑ ድጋፍ በመስጠት የሚቀጥሉት የሚል ጥያቄ ነው እንዳነሳ ያደረገኝ ማለት ነው። ሌሎችም ነገሮች ተበልሶ ጭንቅላት የሚመጡ ነገሮች አሉ። እነሱን ዘርዝሬ እንደተጨርሳቸዋለሁ ያለው አሁን እንዳይረዝም እኮ ነው የፈራሁት እንጂ እኮ ብዙ ነው በአንድ ጊዜ አየ። ለዚህ ነው ይሄንን የመራዊ እልቂት እና በተለይ አሰቃቂነቱን ስትመለከት በአንድ ቃል ብቻ አይደለም ስሜትህ የሚመሰቃቀለው። ከሀዘን አንስቶ እስከ ቁጭት፣ ወደ ትዝብት፣ ወደኋላ ተመልሰህ ያለፉትን ነገሮች ወደ ማየት፣ አሁን እየሆነ ያለውን ነገር ወደ ማየት ነው የሚወስድ ያለው እና የዚህ አይነት በጣም ብዙ ነገሮች ናቸው። አሁን ለምሳሌ ባይምሮ የመጣው ሌላ በዚሁ ጋር እኩል ያሳዘኝ በተለያዩ ጊዜ እዚህ በማህበራዊ ሚዲያ በትዊተር፣ በፌስቡክ፣ በማህበራዊ ገጾች በተለይ ደግሞ አስተያየት የሚሰጠው የዳንኤል ክብረት ጉዳይ ነው። እውነት ለመናገር እኔ ያደኩበት ማህበረሰብ የበቀልኩበት የቤተሰቦች አስተዳደግ አንዳንድ ጊዜ አንዳንድ ነገሮችን ለማለት ይከብዳል። ነገር ግን መቼ ነው አንዳንድ ነገሮች መነገር አለባቸው ብለህ መወሰን ያለብህ የሚለው ጥያቄ በጣም ሲሪየስ ጥያቄ ነው። ይሄ ሰው አሁን ብዙ ጊዜ የማገኘው ሰው ነው። ነገር ግን በቅርቡ መጽሐፍ ቅዱስን አጣቅሶ የአማራን ሕዝብ መቀጥቀጥ አለበት የሚል አይነት ጽሁፍ ጽፎ ሳየው ትዕግስቴ ገደቡን ያለፈበት ሁኔታ ነው። የሰው ትልቅ ሰው ነው እያልኩ በተለያዩ ጊዜያት ሳገኘው የነበረ ሰው ነው። አንዳንድ ጊዜ ቀጥታ አንዳንድ ጉዳዮችን ስጠይቀው አብይን አናግሮ የሚያስፈጽምበት ሁኔታ አለ። አንዳንድ ጊዜም በራሱ መንገድ ሄዶ የሚፈጽመው ነገር አለ። በተለያዩ ጊዜዎችም ሲያስጎበኘን የነበረ ሰው ነው እና ይሄንን አይነቱን ሰው እስቲ እንደው ምን ብዬ ነው በየጊዜው እንዲህ አይነት ብልግና በጻፈ ቁጥር መልሼ እኔ የምናገረው? መናገር ቃል በቀላሉ ተው ምናምን እኮ የሚሰማ ሰው አይደለም እና በኃይለ ቃል መናገር አለበት። ኃይለ ቃል ተጠቅሜ እንዴት ነው ይሄን ሰው የምናገረው የሚል ነገር ውስጥ ነው እኔ ጨምሮኝ የነበረውና ይሄ ሰው ከመጀመሪያ ቀን ጀምሮ ነው ያወቅኩት ምናምን ጀምሮ ሳይው እኔ የአማካሪነት ሚና አይደለም ያለው የለየለት የተላላኪነት ሚና ነው ስሩአውት የማየው የነበረው። ብሔራዊ ቲያትር ነው ለመጀመሪያ ጊዜ ያገኘሁት። አድዋን በዓል አስመልክቶ የዛን ቀን ቢሆን የተሰጠውን ቦታ ሳይታሰብ ለመጣው ለአብይ ለቆ አብይ ስለ አድዋ ሳይሆን ስለ አርቲፊሻል ኢንተለጀንስ ነግሮ የሄደበትን ሁኔታ ነው የፈጠረው። ከዛም በኋላ እንደገና ያገኘሁት ያለው ለሰው ተናግሬ የማላውቀው ነገር ነው። ይሄ በተለይ መነገር ያለበት
ነገር ነው ብዬ የማስበው። ለምንድን ነው እንዴት አድርጎ አብይ እያንዳንዱን ግለሰብ መያዝ ይችላል ብሎ የሚሰራቸው ስራዎች በርካታ እንደሆኑ የሚያሳይ ምሳሌም ስለሆነ ዳንኤል ክብረትና አብይን የሚያገናኝ ነገር ስለሆነ ነው ተጠቅሰ አብይ ራሱ አንድ ከሰዓት በኋላ ደውሎልኝ በአስቸኳይ እንድትመጣ ፈልጋለሁ የሚል ነገር እሺ መጣሁ ብዬ ሄድኩኝ። ሲሄድ ጠቅላይ ሚኒስትር አዳራሽ መግቢያው ላይ ምናምን ነገር ቡና ተፈልቷል፣ እጣን እየጨሰ ነው፣ በአበባ ግራና ቀኝ የታጀበ ኬክ ተዘጋጅቶ ነው የጠበቀኝና ያልገባኝም ምን ረስቼዋለሁ። እና ስገባ ልክ እንደ መልካም ልደት በዓል አይነት ነገር የተፈታበት አንደኛ ዓመት ስለሆነ ነው ይሄን ነገር ያደረግነው ብለው የቺፍ ኦፍ ስታፉ ዳንኤል ክብረትም ቆሟል፣ ኬኩም እዛው ተገትሯል ያለውና ኬክ ቁረጥ ተባልኩ። ኬኩን ቆርጬ ከአብይም ከሌሎችም ጋር ፎቶ ተነሳው፣ ቡና ጠጥቼ ኬክ በልቼ ተመለስኩኝ ያለውና እንዲህ አይነት ድርጊት ያው እንደ ትልቅ ነገር ስለማላይ ፎቶም የለኝም ስጡን ብዬም አላቅም። ከሌሎችም ሰዎች ጋር እንደዛው ነው የምነሳው አደርጋለሁ። ነገር ግን የዛን ቀን ይሄ ሰው ዋናው አስተናጋጅ ነው የነበረ ያለው። የኬኩን መገዛት ኃላፊነት የተሰጠው እሱ መሆኑን ነው እዛው ሲያወሩ የደረስኩበት። የቡና ማፍላቱንም የካሜራ ሰውየውንም ስምሪት እሱ ነው የሚቆጣጠረው እና በዚህ አይነት ደረጃ ነው ይሄ ማህበራዊ ምናምን አማካሪ የሚባለው ነገር አይነት የማማከር ሚና አይደለም የማይና በተለያዩ ጊዜያቶች አግኝቼዋለሁኝ ያለው የዚህ ተቋማት ኮሙ ተብለን 3 ቀን ከኛ ጋር ቆየው እሱ ነው። በተለያዩ መጽሐፍ ምረቃ ላይ ወይ ሌሎች ምረቃዎች ጋር አካባቢ ኋላ እጁን ወደ ኋላ አድርጎ የዚህ ጥንት ዘመን ነገስታት ሎሌዎችና መሳፍንቶች ለጌቶቻቸው የሚያሳዩትን አይነት አደዳጊነት ሲያሳይ ሁሉ ጊዜ ምን አይነት እርግማን ነው እያልኩ የምታዘበው ሰው ነው። እና ይሄ ሰው ያንዳንዴ ወደ ኋላ እጁን አጣምሮ ከአብይ ኋላ ሲጓዝ ከኋላ የተጣመሩ እጆቹን ያየው የውሻ ጭራ ሆኖ የታዩን ቀን ሁሉ አለ። እውነቴን ነው፣ ቀልዴን አይደለም ያለው። እና በተከታታይ ይህ ሰውዬ የሚጽፋቸው ነገሮች ካየው በዝምታ መታለፍ የለበትም የሚል ነገር ውስጥ በዚህ ደረጃ ሊታወቅ ይህ ሰውዬ የአብይ ቡችላ እውነቴን ነው ወይንም ደግሞ ቀሚስ ማጥለቅ የቀረው የአብይ ገረድ ነው ብዬ ለመናገር ነው የተገደድኩት ያለው። ተናግሮ ከሚያናግር ይሰውር የሚባል ነገር አለ። እኔ በዚህ ደረጃ መናገር አልፈልግም። ይሄ ሰውዬ ግን ባልጓል፣ ከብልግና በላይ ያለፈ ወይም ያምሮ በሽተኛ ሆኗል ያለው። በዚህ ደረጃ ብዙ ሰዎችን በእንዲህ አይነት ቋንቋ በእንዲህ አይነት ነገር ነው የሚናገረው። እኔ በግሌ የተናገረኝ አንድም ነገር የለም። በህዝብ ላይ ግን እንዲህ አይነት ትፋት የሚተፋን ሰው በዚህ ደረጃ መነገር መቻል አለበት ያለው። ቡችላም ነው ቀሚስ ማድረግ የቀረው ገረድ ነው ብዬ ነው መናገር ያለው። እና መራዊ ላይ የተደረገውን ጭፍጨፋ እንደ ትልቅ ክንውን የሚያወድስ የመንግስት አማካሪ፣ የማህበራዊ ጉዳይ አማካሪ በጣም የሚገርም ነገር ይሄ ነው በጭንቅላቴ ነው የመጣው። ሌሎችም አሉ እንደዚሁ አይነት ተመሳሳይ ስራ የሚሰሩ የሱ አይነት ያደግዳጊነት ስራ የሚሰሩ እነሱ ሁሉ ናቸው እኔ በጭንቅላቴ ውስጥ የመጡት ያለው። ይሄ በአማራ ክልል የሚካሄድ ጭፍጨፋ ዝም ብሎ የተመለከቱ ህዝብ ትኩረቱን በሌሎች ነገሮች ላይ እንዲያደርግ እያየኑ የመጣን በዚህ በኩል ወደብ ሊያመጣልህ ነው አብይ፣ በዚህ በኩል አብይ የአድዋ መታሰቢያ ተመረቀልህ፣ አንድ የካፒታል ማርኬት ሊደራጅልህ ነው። አንድ ጊዜ በጣሊያን ወስዷት የነበረችው ኢትዮጵያ ውስጥ ተሰርታ የነበረችው ብቸኛ አይሮፕላን አስብ፣ ኢትዮጵያ ውስጥ ተሰርታ የነበረች ብቸኛ አይሮፕላን ይለዋል ያለው። ኢትዮጵያ ውስጥ ያኔ አይደለም ዛሬ አይሮፕላን መስራት አትችልም፣ መገጣጠም ትችል እንደ ካልሆነ በስተቀር አንዴ ሙዚየም፣ አንዴ ላይብረሪ፣ አንድ ጊዜ ፓርክ፣ አንዴ ጎርጎራ፣ ውይንጭቲ፣ አባም ማያመጡት ነገር የለም። ይሄን እየተሰራልህ ነው። አንድ ጊዜ ወደብ ልናመጣልህ ነው ከኤርትራም ቢሆን ከሌላ ቦታ በውድም በግድም አቃ ቁጥር የሌላቸው ነገሮች እያመጡ አብይ ይህንን አይነት አጀንዳ እየሰጣቸው እንዲህ አይነትን አስከፊ የሆነ የህዝብን እልቂትና ጭፍጨፋን እንድንረሳ የሚያደርጉ ሰዎችን ነው እንድታዘብ ያደረገ ይሄ የምዕራዊ ጭፍጨፋና ስንቱን ነገር ነው ተናግሬ የሚጨርሰው ያለው። ሀዘኑ በጣም ጥልቅ ነው። ቁጭቱም በጣም ጥልቅ ነው። ይህንን ነገር የኢትዮጵያ ህዝብ በተቻለ መጠን በፊት ለፊት በሚዲያ መቅረብ ባይችልም በተለያዩ የውስጥ የሚዲያ መስመሮች በዚህ በቴሌግራም
በዋትስአፕ ሌሎቹም እንደዚህ አይነት ነገሮች በተቻለ መጠን ህዝብ አገር ቤት ያለው ህዝብ እንዲያው ማድረግ ወሳኝ ነው። ያንን ምስል አይቶ ይሄ የዚህ ስርዓት እድሜ እንዲራዘም የሚፈልግ ማንም ሰው ሊኖር የሚችል አይመስለኝም ያለው ሰብት ቀደም ያልኳቸውን አይነት ለሆዳቸው ያደሩ እና በግርድና የተቀጠሩ ሰዎች ካልሆኑ በስተቀር እና እንደዚህ አይነት ስሜት ነው እንግዲህ የፈጠረብኝ። ምናልባት ዛሬ በምራዊ ለተገደሉት የሻማ ማብራት ስነ ስርዓት ጥቁር በመልበስ እየተከናወነ እንዳለ ተከታትለናል። እንደው አቶ አንዳርጋቸው ዛሬ በትላንት ይመስለኛል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለገሰ ቱሉ ምላሽ ሰጥተዋል። በዚህ በምራዊ ጭፍጨፋ ዙሪያ በካምፕ በሚገኘው መከላከያ ሰራዊት ላይ በአራት አቅጣጫ መሳሪያ ለመንጠቅ የመጡ ያው ጽንፈኛ ኃይሎች እነሱ ለመከላከል መከላከያ ሰራዊት ራሱን ለማዳን የወሰደው እርምጃ አለ እንጂ ንጹሃን ላይ ኢላማ ያደረገ እርምጃ አልወሰደም። እነዚህ መሳሪያ የነጠቁ ጽንፈኞች ሄደው የተደበቁት ሰላማዊ ነዋሪዎች ጋር ነው የሚል ነው። እንግዲህ ሰላማዊ ነዋሪዎች ጋር ሲደበቁ ያለምንም ልዩነት ሰላማዊ ሰዎችን ገለዋል ማለት ነው። ስም ዝርዝሮች እየመጡ ነው። የመንግስት ምላሽ ይሄ ነው። እና አሜሪካና አውሮፓና እንግሊዝ ካናዳ ውግዘት አሰምቷል፣ እንዲጣራም ጠይቀዋል። ምናልባት የመንግስት ምላሽ እንዴት ማየት ይቻላል? ራስን የመከላከል እርምጃ ነው መከላከያ የወሰደው ነው። ነፍሰ ጡር ነው የተገደለችው፣ የቀን ሰራተኞች፣ ህፃናት ራስን መከላከል በእነዚህ ላይ ነው እንዴ? ምንድነው ምላሹንስ? እንደው ከግድያው ባልተናነሰ የመንግስት ምላሽ በጣም የጎዳቸው ሰዎችም አሉና እሱን እንዴት አየው? ምን አለ ዝም ቢሉ። በጣም የሚያሳዝን ነገር እኮ ነው። ምስሎቹ እኮ ይናገራሉ። አሁን አንድ የፋኖ ሰው ከመንገድ ላይ የተዋጋ ቤት ውስጥ ቢገባ ቤት ውስጥ ተከትለው ገብተህ የምትገለው ከሆነ እዛው ቤቱ ውስጥ ነው ሬሳው የሚቀረው ወይንም ከቤቱ ደጃፍ ነው ማውጣት የምታስቀምጠው ያለው። ይሄ እኮ በህዝብ በሚንቀሳቀስባቸው አውራ ጎዳናዎችና አደባባዮች ላይ እኮ ነው። በጥይት ተመተው ሲዋጉ እኮ የወደቁ ሰዎች እኮ አይደለም የምትመለከተው። እግራቸው ተነባብሮ በደረታቸው የተደፉ ሰዎችን እኮ ነው። በየመንገዱ ያገኛቸውን ሰዎች የረሸኑ ለመሆናቸው ምንም ጥያቄ ውስጥ የሚያስገባ ነገር የለውም ያለው። እዛ ያለው ማህበረሰብ እኮ በዝርዝር ያውቀዋል፣ ተናግሯል። አሁን የኢትዮጵያ ሰብአዊ መብት ኮሚሽን ነው በመንግስት ላይ ያልሆነ ነገር ውሸት አድርጎ የሚያወጣ? እስቲ አስበው። ሰብአዊ መብት ኮሚሽኑ ዳንኤል በጣም በጥንቃቄ ከሚገባው በላይ ነው ጥንቃቄ የሚያደርገው ያለው። አንዲት ስህተት የሆነች ነገር በመረጃ ያልተደገፈች ነገር የማወጣ ከሆነ ይሄ መንግስት ዲስክሬዲት ያደርገኛል፣ የማወጣቸውን ሪፖርቶች በሙሉ ያጣጥልብኛል፣ ታማኝነት ይጠፋል፣ በአገር ቤትም ከውጭ ሀገርም በሚል በከፍተኛ የዚህ የሰብአዊ መብት ድርጅቶች ውስጥ የመስራት ሙያና ልምድ ያለው ሰው ስለሆነ በከፍተኛ ጥንቃቄ ነው የሚያደርገው ያለው። መንግስት ነው የምታምነው ወይስ ዳንኤልን ነው የምታምነው ያለው? የዚህ ኮሚሽኑ ነው የምታምነው ያለው? ይሄንን ነገር እርግጠኛ ሳይሆኑ በሁለት መሳሪያ የተሸከሙ ኃይሎች መካከል በተደረገ ውጊያ ለሞተ ሰው መቼ ነው ለመሆኑ የእንግሊዝ መንግስት፣ የአሜሪካ መንግስት፣ የተለያዩ መንግስታት፣ የአውሮፓ ማህበር ጉዳዩ አሳስቦኛል የሚል ነገር የሚያወጣው? ሰዎቹ አንዳንድ ጊዜ ተናግረው ያናግረዋል የሚለው እንደዚህ ነው። ይሄ ሰውዬ አሁን እንደ ቅድሙ አይነቱ ሰውዬ እንድትናገረው ነው የሚያደርግ ያለው። ነውረኛ ሰው ነው ሰውየው። የወከለው መንግስት ብቻ አይደለም አሁን እንድትናገር የሚያደርግ ያለው። በዚህ ደረጃ እንደ ከብት መጥቶ ጭንቅላት እንደሌለው አይምሮ እንደሌለው ሰው በል የተባለውን ነገር በተለይ በህዝብ ስቃይ ላይ በግለሰብ ደረጃ ነው መጠየቅ ያለባቸው እኮ። አሁን እኮ ለዚህ ነው እኔ ግለሰቦች የማነሳው ያለው። ስርዓቱ ምናምን ከሚባል ነገር መታለፍ አለበት። ይሄ ሰውዬ እንዲህ ነው እያደረገ ያለው። ስለዚህ ይሄንን ባይሉት ይሻል ነበረ። ካሉት ግን እንደዚህ ነው፣ እንደዚህ አድርገን ነው የምንመለከተው ያለው። ሊሸፍኑት የሚችሉት አይደለም። ይሄ መጀመሪያቸው አይደለም እኮ። ማጀቴ ላይ አድርገውታል ያለው፣ ጋርዲያን አውጥተውታል ከዚህ በፊት። ጀበል በረታ ላይ ይሄንን አድርገዋል ያለው። ደብረ ማርቆስ ውስጥ ቁጥሩ አነስተኛ የሆነበት ቢሆንም ያለው
አውጥተው የተረሸኗቸው ሰዎች አሉ። ባህር ዳር ላይ ባለፈው ጊዜ ባንተ ውይይት አንስቼልሃለሁ። የባህር ዳር ላይ እኮ አውጥተው ደጅ ከቤት ውስጥ እያወጡ የገደሏቸውን ሰዎች በአይናቸው የተመለከቱ የኢዜማ አባላት ሄደው ለኢዜማ አመራር እንዲህ ሲያደርጉ በአይናችን አይተናል ብለው ሲናገሩ እኮ ጦርነት መሆኑን አያውቁም ወይ እንዲህ አይነት ነገር ውስጥ ሲገቡ የሚል ምላሽ እኮ ከኢዜማ መሪዎች ሰዎች የሰጡበት ነው። ይሄ ሰውዬ ተመሳሳይ እና የከፋ ንግግር አልተናገረም። ከዚህ የበለጠ ተመሳሳይ የሆነ ነገር ነው እዛ አካባቢ ያሉ ሰዎች የሚናገሩት። አንተን እንጂ አላቅም ወይ ሌሎች ሰዎች መጣው ሳይኪያትሪስቶች ወይ ሌሎች ሳይኮአናሊስቶች የሚነግሩ ነገር ከሌለ በስተቀር እኔ የአንድ ሰው ጭንቅላት እንዴት እንደዚህ እንደሚያስብና ከዚህ ጭንቅላት እንዴት እንደዚህ አይነት ነገር እንደሚወጣ ሊገባኝ አይችልም። እንግዲህ አቶ አንዳርጋቸው ኢዜማም አገም ጠቀም የሆነ መግለጫ አውጥቷል። ያው ዝም አላለም እንዳይባል የሚል ይመስላል። የሆነ አንድ መግለጫ አውጥቷል። ያው የተለመደው ሟቾቹንም አቅም የሌላቸውንም ይሄ ብሶት ያወጣቸውንም ሲወቅስ የነበረ ፓርቲ ነው። አሁንም ያችን ወቀሳ መንደርደሪያ አድርጎ ነው የመራዊን ጭፍጨፋ ያወገዘው። ለማንኛውም ብዙ ነገሮች ተነስተዋል። በተለይ በደልን ግፍን በተመለከተ ነው። እንግዲህ ዘር እያየን የምንጮህበት ዘር እያየን የምናለቅስበት ዘመን ላይ ደርሰናል። እንዲህ አይነት መጠነ ሰፊ የሆነ ኢትዮጵያን የሚያዋርድ እንደ ኢትዮጵያ አንገት የሚሰብር እልቂት ሲፈጸም እውነት ለመናገር ዝም የተባለበት እስኪመስል ድረስ በአንዳንድ ወገኖች ምንም ነገር እየተባለ አይደለም። የተወሰኑ ሚዲያዎች ነው የሚጮሁት። የተወሰኑ አካላት ናቸው በዚህ ጉዳይ ላይ አጀንዳ አድርገው እየተነጋገሩ ያዩት። ምናልባት የግፉን መጠን አይነት ብንመለከት ህፃናት ነው የተገደሉት። ነፍሰ ጡር ነው ሆዳቸው እየተቀደደ ህፃን ሆድ ውስጥ ገና ምንም ዓለምን ያላየ እየተዘረገፈ ሜዳ ላይ የሚጣለው በጣም ከባድ ነገር ነው። ተጎትቶ አስክሬን በያውራ ጎዳና የሚጣልበት ሁኔታ ነው። ምስሉን ተመልክተናልና በጣም ከባድ ነገር ነው ያለ ነው። ከዚህ ባሻገር ግን አብይ አህመድ ምንም ነገር እንዳልተፈጸመ በዙሪያ ያሉትም በደንብ ለብሰው ኢትዮጵያ እነሱ እንደሚሉት ገነት አስመስለው የሚታዩበት ደግሞ ሌላ ገጽታ አለ። ኢትዮጵያ የትኛዋ ናት የሚለው ግራ እስከሚገባን ድረስ እንደው እዚህ ጋር አንዳንድ ነገሮችን ብናነሳ የትግራይ ተወላጆች ይህንን በተመለከተ በተለይ በትግራይ የሚፈጸመውን የሰብአዊ እልቂት እንዴት አድርገው ተደራጅተው ለዓለም እንዲደርስ ሚዲያዎች እንዲያነሱት አቋም እንዲያዝ አገዛዙ ላይ ማዕቀብ እንዲጣል ትልቅ ስራ ነው የሰሩት። በዛ መጠን እንዲህ አይነት ነገር አናም የተወሰኑ ሚዲያዎች ይጮሃሉ፣ የተወሰኑ ሚዲያዎች ጉዳዩን ያነሱታል እንጂ እንደዚህ አይነት ነገር አናይም። ሰልፍ ሲደረግ የሚታይ አይደለም። በዚህ ወቅት ላይ እንደው ምንድነው ይሄን ነገር እንዴት ታይዋለህ? ምን መደረግስ አለበት? ብዙ ነገሮች ነው ባንድ ላይ ያነሳውና እነሱን ትንሽ ከፋፍሎ ማየቱ በጣም ጥሩ ነው። አሁን በአጠቃላይ አንዳንድ ጊዜ ይሄ የምናየው ገደብ የሌለው በየቦታው የሚታይ ጭካኔ፣ ግፍን አሰቃቂ በሆነ መንገድ ሰው መግደልን የመሳሰለ ነገር ስናይ በቃ መላው አገሩ ሁሉም ህዝብ ምናምን ነገር በእንዲህ አይነት ነገር ውስጥ እንደገባ አይነት ነገር ነው እንዲሰማን የሚያደርገው ያለው። ምን ነው ሀገር እንደዚህ ሆነ ወደሚል ነው የምንሮጠው ያለው እና አንዳንድ ጊዜ ትንሽ መጠንቀቅ የሚገባናል። በደንብም ያለዛ ተስፋ ነው የሚያሳጣን። አንዳንዱን ነገር ማስታወስ የሚገባን ነገር አለና ይሄ በየቦታው የሚታየው ጭካኔ የኢትዮጵያ ህዝብ ማንነት የሚገልጽ ማህበረሰቡን እንደወረሽኝ የወረረው በሽታ አድርገናል የሚል ነገር አለኛል። ትክክል ነው። ከዚህ በፊት ከነበረው ነገር እየባሰ እየጨመረ የመጣዚ የሞራል መቦርቦር አለ። በጥላቻ በክፋት በጭካኔ የተለከፈው የህዝብ ብዛት ቁጥሩ ጨምሯል። ያለው የሰው ብዛት ቁጥሩ ጨምሯል። በተደራጀ መንገድ ጥላቻን፣ መከፋፈልን፣ መጨካከልን የህይወት መመሪያ እንዲያደርግ በመንግስት ደረጃ እንግዲህ ፖሊሲ ተቀርጾለት በትምህርት ቤት በሚዲያ ጥላቻን፣ ቂምን፣ የሐሰት ትርክትን በማስፋፋት በሐሰት ትርክት ላይ ሐውልት እስከ ማቆም የተሄደበት ሀገር ነው እንግዲህ እና ይሄ በተወሰነ ደረጃ የሰውን ይሄ በዚህ አይነት መንገድ የሚሄደውን የሰው ቁጥር ጨምሮታል። ግን ይሄ ሰው ግን ማን ነው መባል መጠየቅ ያለበት? ለምን እንዲህ አይነት የጥላቻ ርዕዮተ ዓለም ሰለባ ሆነ ብለን መመርመር ያስፈልገናል። ምክንያቱም ከመፍትሄው ጋር የሚያዝም በመሆኑ ነው።
እኔ ይሄ ችግር በዋነኛነት የምሁሩና በተወሰነ ደረጃ ትምህርት የቀመሰው የማህበረሰብ ችግር ነው ብዬ ነው ማሰብ። ዛሬም በትግራይም በአማራም በወለጋም በአርሲም በሶማሌም በአፋር በደቡብ የምታገኘው የአርሶ አደሩ አርብቶ አደሩ በአዲስ አበባና በሌሎች ከተሞች የምታገኛቸው ይሄ ቀን ጉርሳቸውን ለመሸፈን በጥቃቅን ሱቆች፣ ንግዶች፣ በጉልቶች የሚሸጡት ከጎናቸው ያለውን ሌላ ሰው በዘሩ አያዩም። ያለው የዘር ጥላቻ የሚያስቡ አይደሉም። አብዛኛው ሰው በዚህ አይነት በጋራ የደህንነት እርግማን የተሳሰረ እንደሆነ አድርጎ ያለውን አካፍሎ የሚበላ እንጂ እንደ ጠላቱ አድርጎ የሚያይ አይደለም እና በዚህ አስከፊ ዘመንም አልተቀየረም። እኔ የማምንበትን ነገር ልንገር ከአንድ ታሪክ ጋር የተያያዘ እኔ በ1970ዎቹ መጨረሻ ላይ ትግራይ ውስጥ ሽሬ የሚባል አካባቢ አንድ የቀድሞ የኢሃፓ ሰራዊት አባል የነበረ ሰው ከወያኔ ጋር በተደረገ መተማርኩ ነው የነበረው። ታሞ ሕክምና ሊደረግለት ተሞከረ፣ ሞተ እና የዛን ጊዜ በቃ ሰው እንትን ነው የሚታየው ያለው በተለይ በእኛ በኩል ታጋይ ሞታል ትግል አይሞትም ምናምን ብለህ በቃ አንድ እንዳልባሌ ነገር ወስደህ መቅበር ነው እና 1 ሜትር በ2 ሜትር ርዝመት ባለው ጨርቅ ጠቅልለን በጋሪ ሬሳውን ጭነን ከከተማ ውጪ ባለ ሜዳ ላይ ነው፣ ቤተክርስቲያን አይደለ ወይ መስጊድ አይደለም፣ ዝም ብሎ ሜዳ ላይ ወስደን ቆፍረን ልንቀብረው ስንል እንግዲህ ጉድጓዱን ቆፍረን እንደጨረስን ቁጥራቸው 5 ይሁን 6 አላስታውስም የሚሆኑ ከየት እንደመጡ አናውቅም። ምክንያቱም ቤት የለ ምን የለም እዛ አካባቢ የትግራይ እናቶች ናቸው። ከየት እንደመጡ አናውቅም። አንዳንዶቹ ባንቀልባ ልጅ አዝለዋል እና ይሄ ልጅ ስሙ አለማየሁ ይባላል። የሚኒሊክ ሆስፒታል አካባቢ ልጅ ነው። እነዚህ የትግራይ እናቶች እኛ ዝም ብለን ቆመን እነሱ ያቺ እናትህ የት እንደወደቅ አታውቅ ወይኔ ልጄ ብለው ምርር ብለው አልቅሰው ቀበሩት። በሚቀጥለው መጽሐፌ ላይ የነሱ ታሪክም አለ። ያው ሌላው ነገር እያደረገኝ ጽሑፍ አቁም ያለው የነዚህ ሰዎች ታሪክ ያለ ያቺ እናቴ የት እንደወደቅ አታውቅም የሚል ለቅሶ ነው እንግዲህ ያለቅሱለት። እነዛ እናቶች ዛሬም ትግራይ ውስጥ አሉ። ይሄ በልጆቻቸው እልቂት ቤተክርስቲያን ደጃፍ ፈጣሪን መማለድ አፈር ላይ ሲንደባለሉ የምታያቸው እናቶች ናቸው። እነሱን የሚመለከቱ በእነሱ ስቃይ ስለነሱ የሚያለቅሱ ደግሞ ሌሎች ኢትዮጵያውያን እናቶች ሁሉም ቦታ ነው። የነዚህ የትግራይ እናቶች እህቶች ዛሬም አማራ ክልል አሉ፣ ኦሮሚያ ውስጥ አሉ፣ ደቡብ አሉ፣ ሌሎችም እነዛም ትልልቆቹ አባቶቻቸውን አሉ እና ይሄንን አይነት ነገር ኢትዮጵያ ውስጥ በጣም ሰፊ የሆነ ማህበረሰብ የዚህ አይነት ሰብአዊነቱ ገና ያላለቀ ህብረተሰብ ያለበት አገር መሆኑን የሚያስረሳ አይነት ጭካኔ ነው የምታየው። ግን መሰረታዊ የሆነው ነገር ግን ይሄ ነው እንግዲህ ያለው። ቁርስ ይሄን ስናገር አንዳንድ የወያኔ አክቲቪስት መንጋዎች በትግራይ ሲካሄድ የነበረው ጦርነት እነዚህ እናቶች እንዲያለቅሱ ያደረገው እናንተ ተባብራችሁ ነው ምናምን የሚል ክሳቸውን እንደሚያቀርቡ አውቃለሁ። ለሱ ብዙ መናገር አያስፈልግም። የሌባ አይነ ደረቅ አይነት ነገር ነው። በተቻለ መጠን እኔ ከመጀመሪያው ጊዜ አንተም እንደምታስተው ከመጀመሪያ ከእስር ቤት ስወጣ ከወንድማገኝ ጋር ባደረኩት ኢንተርቪው የነዚህን እናቶች ታሪክ ነው የተናገርኩት ያለው። በዛ ሰዓት ላይ የትግራይን ህዝብ ምንነት ሌላው ህዝብ እንዲረዳ ለማድረግ ነው የተናገርኩት ያለው። ዋልታ ቴሌቪዥን ላይ ቀጥሎ ሌላ ቃለ መጠይቅ ስሰጥም የተናገርኩት ያለው አሳሪዎች የበሙሉ ትግሬዎች ቢሆኑ በመካከላቸው ምን ያህል በጎና ደግ ሰዎች እንደነበሩ ነው የተናገርኩት ያለው። የትግራይ ህዝብ ግምት ውስጥ በማስገባት ነበረ እነ ጻድቃንና እነ ጀነራል አበበ ጀርቤ የሚባለውን ከሁሉ ነገር አስቀድሞ ወደ ሌላ ነገር ከመሄድ በፊት ገና አገር ቤት ሳልገባ ስልክ ደውዬ የትግራይ ነገር ስላሳሰበኝ ነበር እስቲ አንድ ላይ እንምከር፣ ምክንያቱም ችግር ሊመጣ ይችላል የሚል ግምት ስለነበረኝ ይህ ሁሉ ነገር ምናምን ወደ ጎን አድርገው በዋነኛነት የጦርነቱ ለኳሽ መሆናቸውን ለታሪክ መረጃ አስቀምጠው በዋነኛነት ተጠያቂ መሆን የሚገባው የትግራይ አመራር አንተን ዛሬ ሊሆን እጅል ይሞክርም። እኔ እነዚህ የትግራይ አይነት እናቶች ትግራይ ዛሬ እንዳሉ ማልከድም በሌሎችም ቦታ እነሱ የሚመሳሰሉ አሉ። ይሄንን አይነቱን ነገር ይዘን ነው በኢትዮጵያ ውስጥ እየመነመነ እንዲሄድ ለማድረግ የሚፈለገውን ስብዕና መልሰን ማጠናከር የምንችለው የሚል እምነት ነው ያለኝና አንዱ ማስተካከል ያለብን እንዲህ አይነቱን ነገር ነው። ሌላ የምታያቸው ነገሮች አሉ እንደዚህ አይነት ነገር። አሁን ለምሳሌ አማራ ክልል ውስጥ ፋኖ የሚያደርገውን እንቅስቃሴ ከተመለከት ያለፈው ጊዜ በአጋጣሚ ነው ሆን ብለው አይደለም ሌላ እስረኛ እናስፈታለን ብለው የትግራይ መኮንኖችና ወታደሮች የታሰሩበትን ቦታ አገኙ። ምን አደረጉ?
ሌላ ቦታ ላይ እገታ ያደረጉ ሰዎች ከዘመዶቻቸው ጋር እንድልክላቸው ብር ላምጡ ብለው አሉ አይደለም። የራሳቸውን ብር አዋጥተው በገዛ ስልካቸው ዘመዶቻቸውን እንዲያገኙ አድርገው ዘመዶቻቸው ጋር እንዲቀላቀሉ ነው ያደረጉት ያለው። ራሳቸውን እዚህ ከእስር ቤት የተፈቱት የትግራይ መኮንኖች ሲናገሩ ሰምተሃል። ያለው የሚማርኳቸውን ወታደሮችስ ምንድን ነው እያደረጉ ያለው? እዚህ አማራ ፋኖች ይሄ ሰውዬ ወለጋ ላይ አንዲት አማራ ምናምን ሆዷን ተርትሮ ልጇን አውጥቶ መሬት ላይ የጣለ ወይ ሰው ገሎ የሰው ብልት የሰውን አንድ አካል ከበላ አካባቢ የመጣ ወይ ያን ቋንቋ ተናጋሪ ነውና እንደሱ እናድርገው የሚል እዛ ያለውን ጭካኔ የሚያሳይ ነገር አደረም እንዴ? ልብሱን ቀይረው አብልተው አጠጥተው ለእናቱ ላክልላት ነው እኮ የሚሉት ያለው። እና ይሄንን አይነት ነገር ኢትዮጵያ ውስጥ አለ። በዚህ ደረጃ አብዛኛው አገሩ ልክ እንደተደረገ አድርገን ከማየት መጠንቀቅ ይኖርብናል የሚል እምነት ነው በአንድ በኩል ያለኝ እና ይሄ አንዱ መታወቅ ያለበት ጉዳይ ነው። ሌላው ያነሳው ጉዳይ ይህን በኢትዮጵያ የሚፈጸምን የባሰበት የሚሄድ ግፍ ለምንድን ነው በጋራ ሁሉም ተባብሮ መታገል ያቃተው? ይሄ ነገርን ወደፊት በዝርዝር እንመጣበታለን። እንዲህ በጣም ትልቅ አጀንዳ ነው። ምክንያቱም ግፉ በዝቷል፣ በደሉ በዝቷል። በየሁሉ ቦታዎች ላይ በአዲስ አበባ ብትሄድ፣ በሌሎች ከተማዎች ብትሄድ፣ በሁሉም ሌሎች ገጠሮች ብትመለከት በተለይ እንግዲህ ያልተነካ ቦታ የለም እና ጥያቄ ሁልጊዜ ሰዎች ያነሳሉ። ፖለቲካ በደንብ ምን እንደሆነ፣ አመጽ እንዴት እንደሚነሳ፣ ህዝብ ለመቼ እንደሚነሳ ከታሪክ ማህደር ግንዛቤ ሳይኖርህ በጣም የምትገረምበት ነው። ለምንድን ነው ዝም የሚለው የምትለው አይነት ነገር አለ። አዲስ አበባን ከተማውን ወስዶ ሁልጊዜ የምናነሳቸው ነገሮች አሉ። እንደ ከተማ ቆሻሻ ነው ህዝቡ እየተጠረገ ክብሩ የተዋረደ ያለው። በዓል የምታከብረው ይህን አይነት ልብስ ሳትለብስ ነው። ይህን አይነት ቀለም ያላቸው ምልክቶች መያዝ የለብህም ይሉታል ያለው። ኢሬቻ በዓል አከብራለሁ ብሎ በኦፊሻል የሌለ በዓል ነው። የመንግስት መስሪያ ቤቶችን፣ ንግድ ቤቶችን ለ3 ቀን ዘግተው ሰው ከቤቱ እንዳይወጣ አድርገው ነው የሚያከብሩት ያለው። ከተራ ቀበሌ መታወቂያ አንስተ እስከ ትልቅ የመንግስት አገልግሎት ለማግኘት ጉቦ ካላመጣ ነው የምትባለው። ይህ በባንክ ያስቀመጥከው ለክፉ ቀን ይሆኛል ያልከው ገንዘብ ወረቀት እየሄደ የመግዛት አቅሙ እየተዳከመ ነው። ደሞዝ ሆነ ጭማሪ የለም። ሽንኩርቱ፣ ቲማቲሙ፣ ዳቦ፣ የኪራይ ዋጋው፣ ትራንስፖርት ዋጋ፣ አገልግሎት በሙሉ ዝም ብሎ በየቀኑ ነው። 3 ከመብላት ወደ 2 ወረደ፣ ከ2 መብላት ወደ 1 ወረደ፣ ከ1 መብላት እየተራበ ነው። በሌሎችም ቦታዎች ላይ የሚፈጸሙትን ግፎች ይሰማል እና ቤት ይፈርሳል፣ ተቋማት ይፈርሳል፣ መብራትና ውሃ ለቀናት ይጠፋሉ። ቦሌ አሁን የምሰማው ለ3 ሳምንት ውሃ የሌላቸው ቤቶች አሉ። ለቀናት መብራቱ አሁንም ይጠፋል ያለው እና ይሄን የጅምላ ስርዓቱን፣ አፈሳውን፣ ያለ ፍርድ ቤት ያለ ፍትህ መታጎሩን፣ በየመንገዱ እየታገቱ ገንዘብ መክፈል መለቀቅ፣ ይህን ደግሞ የሚያደርጉት የፖሊስና የመከላከያ አባላት ናቸው። ተራ ዱርዬ አይደለም አዲስ አበባ ውስጥ የሚፈጸሙ እና በመንግስት ደረጃ እኮ ነው። በመንግስት ደረጃ ከመንግስት ባለስልጣናት መረጃ ከሚሰጡኝ የሰማሁት የከተማ ፖሊሶች ደሞዛቸው በጣም ዝቅተኛ በመሆኑና በዚህ መኖር ስላልቻሉ በከተማ ሁሉ ህዝብ ላይ የሚያካሂዱትን ዘረፋ እንዳላየ እስከ ማለት ድረስ የተደረሰበት ሁኔታ። ፍተሻ እያሉ መንገድ ላይ የሚያቆማቸውን ሴቶች ቦርሳቸውን በርብረው ብራቸውን ይወስዳሉ፣ ሀብላቸውን ይወስዳሉ፣ ሞባይላቸውን ይወስዳሉ። ይሄ ሁሉ ሰው ሲያማር ነው የምትሰማውና እንዴት ነው አንድ ቀን ሁሉም ሰው ከቤቱ በቃኝ ብሎ የማይወጣው የምትልበት አይነት ጥያቄ ነው የሚያስነሳው። በገጠርም ያለው እንደዚህ ነው እና እዚህ ላይ ነው እንግዲህ እኛ ፖለቲካ ምናቅ ሰዎች በደንብ መሰራት ያለበት እንድንሰራ። በየትኛውም ሀገር ኢትዮጵያን ጨምረህ ህዝብ አንዳንድ ነገሮች ካልተሟሉለት ብድግ ብሎ ምናምን ነገር ተነስቶ አያውቅም። ከታሪክ የምታገኘው መረጃ ይሄንን ነው የሚያሳየው። ህዝብ የሚያደራጀው ይፈልጋል። የሚመራው ሳያገኝ ያስመረረው መንግስት ላይ ዝም ብሎ ብድግ ብሎ አይነሳም። መንግስት ተዳክሟል፣ ሊያሸንፉት የሚችሉ ኃይሎች ደጃፌ ላይ ደርሰዋል ብሎ ግምቱ ሳያስገባ ይነሳል። ይህንን የማያደርገው ደግሞ ዝም ብሎ አይደለም። ለዘመናት
ከአያቶች ከቅድመ አያቶቻችን በፊት የተደራጀ መንግስት ጋር በመጋፈጥ ሊመጣ የሚችል አደጋ በጂኑ ነው የተላለፈው ያለው ያውቀዋል ያለው ፈሪ ስለሆነ አይደለም። ህዝብ ፈሪም አለመሆኑን ሀገር ሲወረር እኮ በተለያዩ አውደ ውጊያዎች እየሄደ ጀግንነቱን በተለያየ ጊዜ አሳይቷል። ግን አገር ውስጥ በሚሰሩ በደሎችና ግፎች ላይ የተደራጀ ነገር የሚያስተማምን ነገር ካልመጣ ወይ በመንግስት ቁጥጥር ስር ውጪ ነኝ ድርግስ ሊደርስብኝ አይችልም በሚል የሽፍትነት አይነት ነገር ውስጥ ካልገባ በስተቀር ዝም ብሎ ተነስቶ እንዲህ አይነት ተቃውሞ ውስጥ አይገባምና ለምን ህዝብ አይነሳም የሚለውንም ነገር በደንብ ማወቅ ይኖርብናል። እና የተበተነ ህዝብና የተደራጀ አገዛዝ ግፍጫ ውስጥ ሲገቡ የተደራጀ አገዛዝ በቀላሉ እንደሚያሸንፍ ህዝብ በቂ ዕውቀት አለው። ይሄን አይነት ነገር በሚገባ ሳንረዳ በኢህአፓ ጊዜ ከደርግ ጋር ከተማ ውስጥ ያደረግነው ግፍጫ ኢህአፓ ካለፈ በኋላ ሜሶንን ገብቶበት የነበረው ግፍጫ በደርግ አሸናፊነት የተጠቃለለው የተደራጀ የመንግስት አካልና የተበተነ ኃይል በአንድ ላይ ሲጋጠሙ በተለይ ከተማው ውስጥ ትልቅ አድቫንቴጅ መንግስት እንዳለው ባለማወቅ ነው። በቅንጅትም ጊዜ መንግስት የፈቀደው ሰልፍ በመሆኑ የተነሳ ሚያዝያ 30 በሚሊዮን የሚቆጠር ሰው ስላየህ ያ ሁሉ ሰው በመጥፎ ቀን ጥሪ ሳደርግለት ተመልሶ ይወጣል ብለህ የሰላማዊ ሰልፍ ጥሪ ስታደርግ 10,000 ሰው አልተገኘም። ለምን ተገኘ ሚያዝያ 30 በሚሊዮን የሚቆጠር ሰው ብለህ ጥያቄ ስታቀርብ ይሄ ህዝብ መንግስት የፈቀደው ሰላማዊ ሰልፍ መሆኑን በሚገባ ስለተማመነ እምነቱ በተቃዋሚው ጥንካሬ ላይ አይደለም በፈቀደው መንግስት ላይ በዛ የተነሳ ነው ያንን ያህል ሰው የወጣው። ግን ችግር ተፈጥሮ ቅንጅትና የመለስ ዜናዊ አገዛዝ ግጭት ውስጥ በሚገቡበት ሰዓት ላይ ቅንጅት ሰልፍ ይውጣ ባለበት ሰዓት ላይ በሚሊዮን አይደለም 10,000 ሰው አልወጣም። መጨረሻ ላይ በታሰሩበት ዕለት ማለት ነው። ይሄንን በደንብ መረዳት ይጠይቃል። ህዝብን በሚገባ ሳታደራጀው ሳታስተሳስረው ጉልበት ይሆናል ብዛቴ ብሎ ካላሰበ ወይ ደግሞ በአንድ ሀገር ውስጥ የመንግስትን ኃይል የሚያዳክም ለምሳሌ ነፃ የመንግስት ሰራዊት ቢኖር እና መንግስት ጋር የወገነ ፖሊስ ቢኖር ሰራዊቱን ተማምኖ ሊወጣል ይችላል። ነገር ግን ነፃ የሆነ ተቋም በሌለበት ከጎኔ ጥቃት ቢያደርስብኝ የሚመክትልኝ ሌላ ኃይል አለ ብሎ ባላሰበበት ሰዓት ላይ ህዝብ አይወጣም እና ይሄንንም መረዳት በጣም አስፈላጊ ነው ይመስለኛል። በውጭም ሀገር ያለው እንቅስቃሴ ከተመለከተው ተመሳሳይ የሆነ ነገር ነው። ለምንድን ነው በስፋት በዚህ አይነት ግፍና በደል የተፈጸመ ማንንቀሳቀሰው የሚለው ነገር ከድሮም ጀምሮ የታየ ነገር ነው። ብዙ ሰው ስርዓቱ ሊወድቅ ሲል ነው ተቃውሞውን የሚቀላቀለው። ከዛ በፊት ግን ብዙዎች በህቡ ነው ድጋፋቸውን የሚሰጡት ያለው። የተወሰኑ ሰዎች ናቸው በአደባባይ ወጥተው ትግሉን የሚያደርጉት። ዞሮ ዞሮ ግን ይሄን ሁሉ ግን ለማድረግ በሚገባ የተደራጀ በድብቅ የሚደግፈውንም ይሁን አደባባይ ወጥቶ የሚደግፈውንም ይሁን የሚያንቀሳቅስ እነዚህ ሰዎች አመኔታ የሚሰጡትን የገንዘብም ይሁን የሞራል ድጋፍ የማያባክን የፖለቲካ ስብዕናውም የሞራል ስብዕናቸውም በከፍተኛ ደረጃ የደረሰ አይነት ሰዎች ይጠይቃል ያለው። እንዲህ አይነቱ ነገር በሌለበት የተበተነ ማህበረሰብ ልክ እንደ ሀገር ቤቱ የተበተነ ማህበረሰብ በአንድ ቀን ተነስቶ መራዊ ላይ ጭፍጨፋ ተደርጓልና ሰላማዊ ሰልፍ እናድርግ። ሰላማዊ ሰልፍ ማድረግ የሚጠይቀው ዝግጅት በጣም ብዙ ነው። ድርጅት ይጠይቃል ያለው። በጣም ሰፊ የሆነ የብዙሃን ማህበራትን ማቆም ይጠይቃል ያለው። እንዲህ ዝም ብሎ አልነበረም። ቀድሞ ሲደረጉ የነበሩትን ሰልፎች እኮ እናውቃቸዋለን። ከፖስተር ሰሪነት አንስቶ ስሎጋን የትኛው ይሁን ማለት ስሎጋኖች ዝም ብሎ የሆነ ስሎጋን እያስካተታል ሁኔታውን የሚመጥን መሆን አለበት። ያለበለዚያ የሚተላለፈው መልእክት ከጥቅሙ ጉዳቱ ይሆናል ያለው። ይሄንን ማዕከላዊ በሆነ መንገድ የሚያደራጅ ኃይል ነበረው። ሰላማዊ ሰልፍ ስናዘጋጅ እዚህ በቅንጅት ጊዜኛ ይሄንን የሚያሳትም ሰው አለ። ፖስተሮቹን ወስዶ የሚያሳትም አለ። ፖስተሮቹን ሰብስቦ ሰልፍ የሚደረግበት ቦታ ወስዶ በመኪና ለሰልፍ ለመጡት ሰዎች የሚያከፋፍልና ለሌላ ቀን ሰብስቦ ደግሞ እንደገና ወስዶ የሚያስቀምጥ ሰው አለ። በእያንዳንዱ የአበሻ ሬስቶራንት ኢትዮጵያውያን በሚንቀሳቀሱባቸው የስፖርት ቤቶች በቤተ ክርስቲያኖች ይሄ ሰልፍ መኖሩን በፍላየር የሚበትናል። በእነዚህ ተቋማት ውስጥ ደግሞ ሰዎች መልምሏል ያለው ይህንን ስራ የሚሰሩ። ይህንን አይነት ኔትወርክ ሳትፈጥር ዝም ብለህ ምናምን ነገር በሚዲያ ላይ ወጣህ
በዚህ ቀን ሰልፍ ጠርቻለሁ ኑ ብትል ስቴት ዲፓርትመንት ወይ ዋይት ሃውስ በራፍ ላይ አሳፋሪ የሆነ ሰው ቁጥር ነው የምታወጣው። እንግሊዝም ሀገር ተመሳሳይ ቁጥር ነው የምታወጣው። ስለዚህ እንዲህ አይነቱ መሰራት አለበት ነው ማለት ያለው። ዝም ብሎ ሊሆን አይችልም። ስለዚህ የተናደደ የተቆጨ እንዳንተና እንደኔ ቀኑ ሙሉ ጭንቅላቱ ይሄን ምስሎች አይቶ ያላወዘ ሰው የለም ማለት አይደለም። ይሄንን ኃይል ወዳልከው ቁጣውን ወደሚገልጽበት በዲፕሎማሲ መልኩ ለኮንግሬስማኑ ለሴናተሩ አውሮፓ ውስጥ ደግሞ ለፓርላማ አባሉ ሄዶ ይኸውና በሀገራችን ይሄ የሚሆነው ይሄ ነው የሚልበት ሁኔታ አንድ ነገር ልንገር፣ እንግሊዝ ሀገር ፓርላሜንታሪያኖቹ ጋር ስንሄድኛ እያንዳንዱ ሰው የራሱን ቃል ይዞ አይደለም የሚሄደው የነበር። ፎቶግራፎቹ በሙሉ ሁሉ 347 የፓርላማ አባላት ስናናገር ለ347ቱም እያንዳንዱ ሰው አንድ አይነት ፖርትፎሊዮ ሰነድ ነው ያዘጋጀነው። ፎቶግራፍ አለ፣ ደብዳቤው አንድ አይነት ነው። እነዚህም በሙሉ ወስዶ ነው የሚሰጠው ያለው። አንዳንዱ ሲያናግር ቋንቋ እንኳን ቢችልም በደንብ አይገልጽም ከተባለ መብት ስላለ መናገር ስለማይችሉ ላስተርጉምላቸው እያልክ ሰዎቹ መናገር ከሚችሉት በላይ ነው ለሚት የምታስተርጉ። እንዲህ ተደርጎ ነው የእንግሊዝ መንግስት ለመለስ ዜናዊ የሰጠውን የዳይሬክት በጀት ኤጅ በእንግሊዝ በቀጥተኛ የባጀት ድጋፍ በእንግሊዝ ፓርላማ እንዲቋረጥ ማድረግ የተቻለው። እንዲህ አይነት ስራ የሚሰራ የተደራጀ ኃይል ሳትፈጥር የትም አትደርስም ማለት ነውና ይሄንን የምናየው በዚህ ምክንያት ይመስለኛል ብዬ ነው ለመናገር የምፈልገው። እንግዲህ በመሰለ ያለው አንዳንድ ደግሞ ማለት ነው ያለው ምንም ነገር ደንታ የማይሰጣቸው አሁን አዲስ አበባ የሚመላለሱ ሰዎች አሉ። በአዲስ አበባ ውስጥ በጣም የሚገርሙ እርቃናቸውን ሴቶች የሚደንሱባቸው ድራግ የሚሸጥባቸው ሰው የሚያብድባቸው ክለቦች አሉ። እዛ ሄደው 15 ቀንና 3 ሳምንት አጥተው በሌላ ቦታ ከተማውን እንኳን ያቁተው ማርቀው ከተማ ሰላም ነው ብሎ የሚመለሱ ሰዎች እንዳሉ አትርሳ ማለት ነው። እነዚህም የራሳቸውን የሆነ አስተዋጽኦ ያደርጋሉ። ሌሎችም ደግሞ አሁን ያለፈው ጊዜ ከወያኔ ጋር ግንኙነት ፈጥረው ሀብት ንብረት ያፈሩ ሰዎች ያከማቹትን ሀብት እየተመለከቱ ከዚህ በኋላ እኔ ከመንግስት ጋር ተቃቅሬ ያለፈው ጊዜ ያባከንኩትን አይነት እድል አሁን እንዳባከን አልፈልግም፣ ስለዚህ ተውኝ ነው ብለው ወደ ንግዳቸው ወደ ቤት ስራቸው የገቡም ሰዎች አሉ። እነዚህንም መጨመር ይኖርባል። ግን በጣም የሚገርመው ነገር የነዚህኛዎቹ የአሁኑ ዘመን የቤትን ንብረትን ንግድ የሚያሉት ሰዎች እንደ ወያኔ ዘመን ፋታ ያገኙበት ሁኔታ አልተፈጠረም። እኔ የማውቃቸው በትንሹ 3 ሰዎች ገንዘባቸውን አፍሰው፣ አንዳንዶቹ ገንዘባቸውን አጥተው፣ አንዳንዶቹ እንደውም የእንግሊዝ ፓስፖርት እያላቸው በድንበር በኩል ጭራሹን የወጡበት ሁኔታ የተፈጠረበት ሁኔታ ተፈጥሯል ያሉና አገር ሳይከብር አገር ሳያልፍለት ብቻዬን ያልፍልኛል የሚለው ነገር የትም እንዳያደርስም እያዩት ነው። ግን የዚህ አይነትም ሰዎች መኖራቸውን አትርሳ ለማለት ነው። እና ብዙ ምክንያቶች ማስቀመጥ እንችላለን። እንግዲህ መደረግ ያለበት ነገር ህዝቡ መቁረጥ ያለበት ነገር ቢኖር ያነሳነው አይነት ጭፍጨፋ፣ ያነሳነው ግፍ፣ በደል የሚካሄዱ ዘረፋ ዝም ብሎ በራሱ አይጠፋም። አደራጅ ይፈልጋል፣ እንዳልኩት አንቀሳቃሽ ይፈልጋል። ይሄ ሁኔታ በሚፈጠርበት ሰዓት ላይ በሚገባ በመሳተፍ ነው የዚህን ስርዓት እድሜ በማሳጠር ብቻ ነው፣ ሌላ ነገር የለውም ያለው ማስቆም የሚቻለው። የስርዓቱን መበስበስ የስርዓቱን መከረፋት እኔ አክቲቪስት አይደለሁም በየጊዜው ምናምን ነገር የማገኛቸው መረጃዎች ምናምን እያወጣው ልለጥፍ አልችልም ያለው። ግን እንደው ዝም ብሎ ምን አይነት ሀገር ላይ ነን ያለነው የሚል ያልተረዳ ሰው ካለ አንዳንዶቹን ነገሮች ላንሳለን። ምሳሌ ያክል በቀደም ለታ አይተሃል ያለው ፌስቡክ ላይ ዝም ብዬ ወርቅ ቡሌንስ ለጥፌ ምነው ጀነራል የሚል ቃል ለጠፍኩበት ነገር አይተዋል ይመስለኛል አይደለም መሳይ። እና አሁን ያ ለምሳሌ ያክል 48 ኪሎ ወርቅ ነው የጀነራል አበባው
ሚስት ናት ይሄንን ይዛ ከሀገር ልትወጣ ስትችል አንድ ደፋር የኢሚግሬሽን ሰው ሞቼ እገኛለሁ ብሎ ነው ያስቆማል። እና ወርቁ ወደ ዱባይ ነው የሚሄድ የነበረው እና ይሄ ቪአይፒ በሚያልፍበት ነው የምታልፈው። እንደዛም ብሎ ነው ያስቆማት ያለውና ኖርማሊ ብዙ ሰዎች እንደው አይነካም እቃቸውም ንብረታቸውም ያለው ዝም ብሎ ነው የሚወጣው፣ ዝም ብሎ ነው የሚገባው። እና ስንት ነገር በዛ መንገድ እንዳለፈ አስበው። እና አሁን የምነግርህ ነገር በጣም የሚገርም ነው። ያንን ወርቅ የያዘው ሰውዬ እስር ቤት ነው። 48 ኪሎ ወርቅ በግራም በአንድ ግራም 10 ሺህ ብር ነው። በኢትዮጵያ ገንዘብ ሳሰላው 480 ሚሊዮን ብር የሚያወጣ ወርቅ ነው ይዛ ልትወጣ ነበር አይደለም። ግን አሁን ወርቁን ወጥታለች ያለው ተፈቅዶላት የያዛት ሰው እስር ቤት ገብቷል። ይሄንን ይምጡና ያስተባብሉ እስቲ እነሱ። እና ይሄንን አይነት የአበባው ታማኝነት የሚገዛው በዚህ አይነት በዚህ ወርቅ ልክ ነው። የሌሎችም ጀነራሎች ታማኝነት የሚለካው በዚህ ልክ ነው። የተሰጣቸውን የከተማ ቦታ ስፋት ከዚህ በፊት አንተ ጋር ተነጋግሬያለሁ። ተሰምቶ የማይታወቅ ነገር ነው። በወያኔ ዘመን ለማንም ከ500 ካሬ ሜትር በላይ ተሰጥቶ አያውቅም። ነገር ግን 2000 ካሬ ሜትር፣ 1800፣ 1500፣ 800 ካሬ ሜትር በመቶ ለሚቀጠሩ ጀነራሎች ታድሏል ያለው። እና እኔ አሁን ትናንትና አክቲቪስት ስላልሆንኩ ነው ያልኩ። ለዚህ ነው ትናንትና ወዲያ ከስልጣን ወረደ ይባላል ደመቀ መኮንን። እኔ ስንት ኪሎ ወርቅ ልክ እንደዚህ እንዳበባው ከሀገር እንዳወጣ አውቃለሁኛል። ጊዜውና ወቅቱን ሁሉንም አንዳንድ ነገሮች ሲመቻቹ እናወጣዋለን። እና የወርቅና የኦፓል ንግዱ በዚህ በጅቡቲና በኬንያ አምባሳደሮች በኩል ከብርሃኑ ጁላ አንስቶ ሌሎች ጀነራሎች ምን ያህል የገቡበት ጉዳይ እንደሆነ አሁን የመንግስት ባለስልጣን የኮኬን ንግድ ነጋዴዎች የሆኑበት አገር ነው ብለህ ማን ያምናል? ይሄ ሁሉ ነገር ያለ አብይ እውቅና የሚሆን ነገር ደግሞ አይደለም። እና ይሄ እስቲ ፊት ለፊት እናስቀምጥላቸው እስቲ። ባለፈው 6 ወር በኢትዮጵያ አየር መንገድ ሲንቀሳቀስ ቦሌ ላይ የተያዘ በትንሹ 1000 ኪሎ ግራም የሚደርስ ኮኬን አለ። እና ይሄ እየተያዘ በኤግዚቢትነት ለፌደራል ፖሊስ ነው የሚተላለፈው። ዛሬ ፌደራል ፖሊስ በኤግዚቢትነት 2 ኪሎ ኮኬን ከተቀመጠው ማምጣት አይችልም። ከማን ምን ተያዘ የሚለው ግን መረጃዎች አሉ እኛ ጋር። የተያዙ ከ50 በላይ የሚሆኑ የኮኬን አዘዋዋሪዎች ናይጄሪያኖች ናቸው፣ ብራዚሎች ናቸው፣ ማሌዥያኖች አሉበት፣ ፊሊፒኖች አሉበት፣ የአንጎላ ሰዎች አሉበት፣ ሌሎችም ሀገር ሰዎች አሉበት። ካየሁት ነገር ተነስቼ ነው የምነግርህ። እና ዛሬ እነዚህ ሰዎች ወይ ቅሊንጦ ወይ ቃሊቲ እስር ቤት ውስጥ የሉ። በወያኔ ዘመን ትውስ ይለኛል ያለው የውጭ ሀገር ሰዎች ምናምን እዛ ስማቸው ሲጠራ ለጉብኝት እነዚህ ምን ይሰራሉ ስል እነዚህ ድራግ ይዘው የተገኙ ናቸው የሚል መልስ ከኔ ጋር የታሰሩት ሰዎች ይሰጡኝ ነበር። ዛሬ እነዚህ ሰዎች አንዳቸውም ሀገር ቤት የሉ፣ ያመጡትም ኮኬን ሀገር ውስጥ የለም። እያወጡ ይሄንን የሚነግዱ የመንግስት ባለስልጣናት ያሉበት ሀገር ነው። እና የምታውቀው እኔ እውነት ለመናገር መረጃ ቀርቦብኝ ያቅም ጠላት በእንብለው ሰው ላይ እንኳን የውሸት ነገር ፈጥሬ ተናግሬ ያላቅም ያለው 100% መረጃ ሳይኖረኝ አልናገርም። ኢቭን ይሄ ሰው የመጎዳት አለበት እንኳን ብዬ ባስብ እንደዛ ነገር ሰርቼ አላቅም። እና ይሄ የምነግርህ ነገር እየሆነ ያለ ነገር ነው። ድራግ በኤግዚቢትነት የተቀመጠ 2 ኪሎ ድራግ ማቅረብ አይችሉም ያለው። አንዳንዶቹ 92 ኪሎ ግራም ኮኬን ይዛ በካርጎ ስትገባ የተያዘ ሴት አለች። ያንን ያህል ነው ማወራልህ ያለው። 20 ምናምን ነገር በጣም ትንንሽ ነው። የዛሬ 3 ሳምንት 64 ኪሎ ግራም ኮኬን ይዘው ነበር። የዛሬ 3 ሳምንት ነው ማወራልህ። ይሄ ድራግ ተይዞ ጠፋ። ያጠፋው ማን እንደሆነ ያውቃለሁኛለሁ። ነገር ግን ይሄ ያጠፋው ሰውዬ ሳይሆን በጣም ንጹህ የነበረ በደርግ ዘመን ጀምሮ በፖሊስነት ሲሰራ የነበረ ፕሮፌሽናል ኮሚሽነር ጌቱ የሚባል የአየር መንገዱ ኮሚሽነር ድራጉን ባጠፋው ለአንዱ ኮሚሽነር በአጃቢነት ሲሰራ ቆይቶ እዚህ ድራግ ቦታ ላይ በተመደበው ሰውዬ አማካኝነት እስር ቤት እንዲገባ ተደርጎ 2 ቀን ተለምኖለት ወጥቶ ጡረታና ክብሩ ከዚህ በኋላ ሁለተኛ
እናንተ ጋር አልሰራም ብሎ ሄዷል። በዚህ ዝርዝር ነው እኛ የምናውቀው የሚካሄደው ነገር። ኮሚሽነር ጌቱ ይባላል ያለው ይሰማሉ፣ የአብይ ደጋፊዎች ሚኒስቴሮቹም ይሰማሉ፣ አብይም ይሰማል ያለው እና ምን እንደሚያደርግ ምን እንደሚሆን አላውቅም። ይሄንን ድራግ እያወጣ የሚሸጠው ማን እንደሆነ ከዚህ ፊት ተናግሬያለሁ እና ከፍተው እቃ ማስቀመጫቸውን ቦታቸው ይኸውና ብለው ያሳዩናል። እንደሌላ ቃልሁኝ ነው እየወጣ እንደሚሸጥ እና ስንቱን ነገር ዘርዝረን እንሄዳለን እና እነዚህ ነገሮች በሙሉ እኔ አክቲቪስት አይደለሁም። በየጊዜው ማየው ነገር እየወጣሁ እንትን ማደርግበት ሁኔታ የለም። ነገር ግን ይሄንን ማቆም የምትችለው ሌላ መንገድ የለውም ነው በቃ። እዚያውን እንደው አንድ ጊዜ ከመጣሁ አይቀር የአክቲቪስት ስራ እየሰራው ስለነሱ እሱን አንዳንዱን ነገር ልናገረው። በኢሚግሬሽን መስሪያ ቤት ውስጥ አንድ ሰሞን እንዲህ ሲያደርጉ ተያዙ ተባለ። ሰዎች አሰሩን አሉ። እኔ በቅርበት የማውቀው ሰው በቀደም ዕለት ኢሚግሬሽን ሄዶ ፓስፖርት ለማግኘት አስቸኳይ 25000 ብር ተከፈለ፣ ፓስፖርት እንድታገኝ እናደርጋለን የሚል ነገር ተነገረ። እንዴ ይሄ አሁን ሰሞኑን ታስረዋል በዚህ ነገር ሲያደርጉ ተብሎ አልነበረም ወይ ይቻላል ወይ ይለው? አይ በጥቅም ተጣልተው ነው እየታሰሩት እኮ ስራውን እንሰራዋለን ያለው። ይሄ ትንሹ የሆነው ነገር ነው። በውጭ ጉዳይ ውስጥ የመንግስት ሚኒስቴሮች ጉቦ በዶላር እየተቀበሉ ጥሩ አገር የት ነው ዲፕሎማቶችን ለመመደብ አሜሪካ ለመመደብ ጉቦ ትከፍላለህ ያለው። እንግሊዝ ለመመደብ ጀርመን ለመመደብ ጉቦ የምትከፍልበት ነው። ቡርኪና ፋሶ ምናምን ወስደው እንዳይጥሉ በጉቦ ነው የምትመደቡ። በዚህ ደረጃ ደርሷል። በውጭ ጉዳይ ሚኒስቴር ውስጥ የሚሰራው አምባሳደሮቹ ወደ ኢትዮጵያ በመጡ ቁጥር ላለቆቻቸው ይዘውት ስለሚመጡት የስጦታ አይነት ዝርዝር ሁሉንም እናውቀዋለን። ምንም በዚህ ሌቨል ነው የምንወርደው። አንድ ዲፕሎማት በቀደም ዕለት ለስብሰባ ሁሉም ተጠርተው ሲመጡ 150 አይፎን 15 ነው ይዞ የገባው ለንግድ ያስገባው። አገር በዚህ ደረጃ ነው። አሁን እስከምን ድረስ ሄደዋል መሰለ? በውጭ ሀገር የሚገኙ እንደ እንግሊዝ አይነት ቦታዎች ያሉ ሌሎችም አውሮፓ ውስጥ ያሉ አምባሳደሮች ከመንግስትና ከአንዳንድ የትምህርት ተቋማት ጋር በመነጋገር ስኮላርሺፕ ለኢትዮጵያ እንዲሰጥ ያደርጋሉ። ያንን ስኮላርሺፕ ኢትዮጵያ ውስጥ ካሉ የመንግስት መስሪያ ቤቶች ጋር ባለስልጣናት ጋር በመመሳከር ስኮላርሺፑን መሸጥ ደረጃ ደርሰዋል ያለው። የተገኘውን በሀገር ስም የተገኘውን ስኮላርሺፕ እስከ መሸጥ ደረጃ ደርሰዋል ያለው። ምን በውጭ ሀገር የባንክ አካውንት የሌለው በዱባይ በሌሎች ቦታዎች ላይ ከዚህ ፊትም ተናግሬዋለሁ። ቤት የሌለው እንግዲህ ማላቀው ምናምን ነገር ብርሃኑንና በለጠ ሞላን ጉዳይ ነው። ባለስልጣን የለም። ነገር ግን ካነሳሁት አይቀር በበለጠ ሞላ መስሪያ ቤት ውስጥ የሚሰራውን ነገር ልንገርሃለሁ። በለጠ ሞላ የሳይንስና ቴክኖሎጂ ኮሚሽን ነው የሚባለው ኢኖቬሽን የሚባለው መስሪያ ቤት ውስጥ ነው የሚሰራው እና እዛ ሰዎች የህዋ ተመራማሪዎች ናቸው የሚል የመስሪያ ቤቱ ያልሆኑ ሰዎች ፔሮል ውስጥ ተሰርቶላቸው የሰራተኛ መታወቂያ ተሰጥቷቸው ሰራተኛ ናቸው ተብለው ከተለያዩ ሀገራት ቪዛ አግኝተው ውጭ ሀገር ለሚደረጉ የህዋ ስብሰባዎች እየሄዱ ነው እየተባለ ሀገር እንዲወጡ የሚያደርግ ስራ እየተሰራ ከሰዎቹ በሚሊዮኖች የሚቆጠሩ ብሮች በተከታታይ የሚሰበሰብበት መስሪያ ቤት እንደሆነ መረጃው አለ። እና ይሄ 100% የሚሆን ነገር ነው የምነግርህ ያለው። ትምህርት ሚኒስቴር ውስጥ ምን እንደሚሰራ ወደፊት ይመጣልኛል ያለው። ኦፍ ኮርስ ትምህርት ሚኒስቴር ውስጥ ያሉ በጣም አደገኛ የሆኑ በዘረፋ የሚታወቁ ሰዎች ያሉበት ነው። አየ ትልቁ ነገር አሁን ምን መሰለህ ያለው አብይ ዘርፋል አይዘርፍም አይደለም ወይ ብርሃኑ ይዘርፋል አይዘርፍም አይደለም። በዚህ ደረጃ በሌብነት ተጨማለቀ ስርዓት ውስጥ የስርዓቱ ቁንጮ ሆነ እየሰራ እሱ ብቻም አይደለም እነዚህ መረጃዎች እየደረሱ በሌቦች ላይ እርምጃ የማትወስድ ከሆነ ወይ ከሌቦቹ ጋራ እኛ በማናየው መንገድ የምታገኘው ነገር አለ ወይንም ያው ሁሌ እንደምናየው ሌቦችን እንደዚህ ስድ በመልቀቅ
አንተ በሌላ በኩል የምታተርፈው ነገር አለ። ስለዚህ ከነሱ የባስ ወንጀለኛ ነህ ነው ትልቁ ቁም ነገር ይሄ ነው። እና እንዲህ አይነት ነገር ነው ኢትዮጵያ ውስጥ ያለውና ይሄንን ማስቆም ይጠይቃል ነው። ማስቆም የምትችለው ግን በጣም በተደራጀ መንገድ በመሰባሰብ በአንድነት በቃን ብለህ ስትነሳ ነው። ህዝብ ግን ዝም ብሎ በራሱ አይነሳም። አቶ አንዳርጋቸው በጣም አስገራሚ ነው። ተዘርዝሮ የሚያልቅ አይደለም። እንዲህ አይነቱን ነገር እኛም የሚደርሰን እውነት ለመናገር አንዳንድ ጊዜ ከአእምሮ በላይ ይሆናል። እውነት በሀገር ላይ እንዲህ አይነት ግፍ ባገዛዙ ሰዎች ስልጣኑን ይዘዋል፣ ሁሉ ነገር በእጃቸው ነው። ግን ያልበቃ ብሏቸው ከእንደገና በማፊያ ተግባር ውስጥ ሲሰማሩ ስናይ እጅግ የሀገሪቱ የሚመጣው ጊዜ በጣም ያሳስበናል። ለማንኛውም እነዚህ አይነት ግፎችን እንደነዚህ አይነት ዘረፋዎችን የሚያጋልጡ ሰዎችን አብይ አህመድ የሀገሪቱን ባንዳና ባዳ እያለ ነው የሚጠራው። እነዚህ ባዳዎች ወይም ባንዳዎች ናቸው የሚል ነገር ያነሳል። እኔ ለኢትዮጵያ ስንዴ እያመረትኩ ነው፣ እኔ ሪዞርት እየሰራው ነው፣ ህንጻ እየገነባው ነው፣ የባህር በር እናመጣለን ስንል ይቃወሙናል፣ የሚኒሊክን መታሰቢያ ስናቆም አያመሰግኑንም፣ እንዲሁም ሙዚየም፣ መናፈሻ፣ ሌሎችንም ስንሰራላቸው ይተቹናል። ልማታችንን የማይወዱ አይናቸው ደም የሚለብስ የሚቀላ ሰዎች አሉ። እነዚህ ባንዳ ናቸው፣ ባዳዎችም ናቸው የሚል ፍረጃ ውስጥ ገብቶ ሰሞኑን ያደረገውን ንግግር የተከታተልክ ይመስለኛል። የሱ ደጋፊዎች ደግሞ እንደ ገደል ማሚንቶ ይህን ነገር ያስተጋባሉ። እውነታው የት ነው ያለው የሚለውን በእርግጥ ህዝቡ ፍርዱን ይሰጣል። እንግዲህ አብይ እንዳንተ አይነቱን እንደኛ አይነቱን ነው ባንዳ እያለ ያለው። የኢትዮጵያ ልማት የሚቀፋቸው፣ ኢትዮጵያ ስትለማ፣ ኢትዮጵያ ብድግ ስትል አይናቸው ደም የሚለብስ የሚል ነገር ይነሳልና እውነት አንተ ባንዳ ነህ፣ በደጋፊዎቹም እንደዛ እየተባልክ ነውና ይሄን ፍረጃ እንዴት ታየዋለህ? ይሄ ደግሞ በጣም ጥሩ አጋጣሚ ነው። እኔ አብይን አገዛዝ ራቁት እንደሚሉት መለመላውን መቆሙን ለማሳየት በጣም የሚጠቅም አጋጣሚ ነው። ባንዳ ማለት እንግዲህ በኖርማሊ በጋጋችን የሚታወቀው ሀገሩን ህዝቡን ከርቶ ኢትዮጵያን ከውጪ ወራሪ ጠላት ጋር ተባብሮ የሚወጋ ማለት ነው ዋንኛው እና ከዛም በኋላ የወረረውን ኃይል የሚያገለግል ማለት ነው። እና ይሄ የቆየው ትርጓሜ ነው። እና ይህ ትርጓሜ ሲሆን ደግሞ ሰፋ አድርገን ብንመለከት ባንዳነት ከካህዲነት ጋር ሀገርን፣ ህዝብን፣ ብሔራዊ ጥቅምን፣ ደህንነት ላይ ጉዳት ከመሰረት ጋር አያይዘን ሰፋ አድርገን ልናየው እንችላለን። የተናግረዋልና ያናገሩናል። መቼም እንደፈረደብን እንናገር። ከየት እንጀምር? አሁን ለምሳሌ ከአድዋ መታሰቢያ ካሉት እንጀምር። እንደው ቅርብ ከሆነ ነገር እና ምኒልክ እንግዲህ ተመልከት፣ አድዋ መታሰቢያ ሰርናል የሚለው መንግስት ትናንትና ምን ሲሰራ ነበረ? ትናንት ምን ሲያደርግ ተቃወም ነው? እኛ ምኒልክ በአድዋ ያሰለፉት ሰራዊት የተሸከመውን ሰንደቅ ዓላማ ለማየት የሚቀፈው የአብይ አህመድ አገዛዝ እንግዲህ ተመልከት፣ በየበዓላቱ ሰንደቅ ዓላማ ብቻ አይደለም፣ አረንጓዴ፣ ቢጫ፣ ቀይ ቀለም እኮ ነው። የጆሮ ጉትቻ በለው፣ ሀብት በለው፣ ከኔተራ ነጠላ፣ ሻሽ የሚቀማ ጭራሹ በቀማት ያልቻለውን ከሴቶች ቀሚስ ላይ ከጥለታቸው ላይ በመቀስ የሚቀድ ስርዓት አቁሞ ይህንን ሰንደቅ ዓላማ የሚጠሉ ሰዎች በካቢኔ ውስጥ አቅፎ ለምኒልክ እና ለአድዋ መታሰቢያ ሰራውላቸው ይላል። እንዲህ አይነቶቹ ድርጊቶችን አቁም፣ እንደዚህ ድርጊቶች ካንተ ጋር እንዳንቀጥል እንዳንደግፍህ እያደረጉን ነው ብለን ቀደም ብሎ ነግረነዋል። ስለ አድዋ ምንነት፣ ስለ አድዋ ትልቅነት፣ ስለ አድዋ የኢትዮጵያን ብቻ ማዳን አይደለም፣ አፍሪካን ማዳን ብቻ አይደለም፣ የዓለምን የታሪክ መሄጃ መንገድ ጉዞውን ያስቀየረ ትልቅ ነገር እንደሆነ በተለያዩ ስብሰባዎች ላይ ከባለፈው 5 ዓመት የምንናገረው እኛ ነን። እነሱ አልነበሩም የሚናገሩት የነበረው። ይህንን ያደረገው አዲስ አበባ ውስጥ ምንድን ነው ያደረገው? አዲስ አበባ ህዝብ ያድዋን ድል ለዘመናት በራሱ ጥረትና ዝግጅት የሚያከብርበት ቦታ አለ። ምኒልክ አደባባይ የሚባል ቦታ ጊዮርጊስ ጋር ያለው ይህንን የኖረ ባህሉን በወታደራዊ ኃይል እንዳይከናወን አድርጎ ህዝብ በምኒልክ አደባባይ ተሰብስቦ ያድዋን ድል እንዳያከብር የሚያደርግ አገዛዝ
እና ደግሞ ህዝቡን ደግሞ የማይሳተፍበት የበዓሉን መንፈስና ስሜት ጋር ግንኙነት ወደሌለው መስቀል አደባባይ ወስዶ ሚኒስቴሮችና ደጋፊዎችና ካድሬዎቹንና እነዚህ ጥቃቅን ምናምን እያለ ብድር የሚሰጣቸውን ሰዎች ብቻ ሰጥቶ ማንም ሰው ወደ አደባባዩ እንዳይገባ አድርጎ የራሱን ምስልና የደጃዝማች ባልቻን አባነፍሶን ምስል በትልቅ ፖስተር አሰርቶ ዋናውን የአድዋን መሪ ምኒልክን ከቦታው አርቆ የሚያከብረውን በዓል ሲያከብር የነበረ ሰው መሆኑን እንግዲህ ያለፈው ዓመት የተደረገው በዓል ይሄን ነው የሚያሳየው ያለው። ይሄንን ነው የተቃወምነው። ይሄን በመቃወሜ ነው የስርዓቱ ካድሬዎች ሌላ ትርጉም ሰጥተው ምናምን ነገር ብዙ ነገር ሲጮህብኝ የነበር እና እንዴት ነው ይሄ ትክክል አይደለም። ሰውን አግል አረንጓዴ ቢጫ ቀይ ያለውን አልባሳት የለበሱ ሰዎችን የሚያሳድዱ ጭራቅ ወታደሮችን አሰማርተህ አድዋን ማክበር ነው ስንለው ነበር እንግዲህ እና እንዲህ አይነት የሰንደቅ ዓላማ እና የምኒልክ ጥላቻ ያለው ርዕዮተ ዓለም እያስፋፋ በተግባር የምኒልክ ማስታወሻ በተገነባ ትርጉሙ ምንድን ነው? ይሄ ጥያቄ የሚያነሳበት ነው። ባንዳ ዋናው ወደ ጎን አስቀምጦ ማለት ነው የአድዋን ድልና የምኒልክን ታላቅ መሪነት መንፈሱን ገሎ የድንጋይ ክምር ማስቀመጥ ምን ማለት ነው? የተለመደው ይሄ የማወናበድና የማሳመን ኮንፊውዝን ኮንቪንስ የሚለው ስትራቴጂያቸው ስልት ነው እና ይሄ የተለመደ የማጭበርበር ስልት ነው ብለን ስንናገረው ባንዳ ነው የሚል ከሆነ ህዝቡ ይፈርደዋል ያለው ነው። የምኒልክ መታሰቢያ አብይ ያቆመዋልና ኢትዮጵያ የምትባል ሀገር እና ኢትዮጵያ የሚባሉ ህዝቦች ወዳጅ ነው የሚል መደምደሚያ ላይ አደረሰኝም። እኔ እንስሳ አይደለሁም። ማሰቢያ ጭንቅላት የሰጠኝ ፈጣሪ የሰጠኝ ሰው ነኝ እና መጀመሪያ ከኢትዮጵያ ታሪክ ከአድዋ ታሪክ ከሰንደቅ ዓላማው ጋር መታረቅ ያስፈልጋል። ያልታረቀ ሰው ነው የሚመራው ስርዓት ከዚህ ነገር ጋር የታረቀ አይደለም። ገንዘብ እኮ ብትከፍለው እኮ ትናንት ጣሊያን ጋር የተዋጋ ምኒልክ እኮ ምን የመሰለ በዓለም ላይ አንደኛ የሆነ ለምኒልክ ሐውልት ያቆምላቸዋል ከከፈልከው ምን ችግር የለበትም። አፄ ዮሐንስም እኮ ከግብጾች ጋር ተዋግተዋል ያለው ብዙ ጊዜ ግብጾችን ጠርተህ ገንዘብ ብትከፍላቸው ምን የመሰለ ሐውልት ግብጾችን ላዋረዱት ለአፄ ዮሐንስ ያቆሙልሃል እኮ እነሱ ችግር የለባቸው። የናቢ ስራ ከዚህ አይነቱ ነገር ልዩነት የለውም ነው ማለት ያለው። መሰረታዊ የሆነውን ነገር ወደ ጎን ያስቀመጠ ነገር እና የአንድ መሪ የሀገር ፍቅር የሚገለጸው መጀመሪያ በምኑ ነው ትልቁ ጥያቄ። ለህዝቡ ባለው ፍቅር ነው፣ ሌላ ነገር አይደለም። አብይ ለምኒልክ ልጆች ምን ያህል ፍቅር አለው ነው ጥያቄ። ለምኒልክ ልጆች ነው ማወራለ ያለው፣ ለኢትዮጵያ ህዝብ ማለት ነው። በጥይት የተደበደቡ ሲጨፈጨፉ ይጨነቃሉ። መጨነቅ አይደለም ዋናው አስጨፍጫፊ ሆኖ አልፏል። ጭራሹ በፊት ይመስለን ነበር በተጨፈጨፉ ቁጥር ሌላ ነገር ሲሰራ ይሄ ሰውዬ ለምን አይጨነቅም ነው የምንለው። ዛሬ እዛ ላይ አይደለም ያለው፣ ተሻግረናል። እኛ ሲራቡ ያዝናል ወይ ነው፣ ሲሰደዱ ልቡ ይሰበራል ወይ ነው። እስቲ መጀመሪያ ላይ እኮ እኛ እኮ ይሄንን ባንዳ እያለ የሚናገርን ሰው እኮ እስከ ምድር ጥልቀት እና ርቀት ሄደን ነው የደገፍነው። እና አብይ እኔ ብቻ አይደለሁም አንተ ብቻ አይደለህም፣ ሀገሩ በሙሉ ነው። አብይ ስልጣን ላይ ሲወጣ ስደት አበቃ አይደለም ወይ ያለው፣ እኛ እልቂት አበቃ አይደለም ወይ ያለው፣ ድህነት ታሪክ ሊሆን ነው፣ ፍትህ እኩልነት ሊሰፍን ነው አይደለም እንዴ ያለው፣ የሀገር ሀብት በተለይ ደግሞ ዘረፋው ተረት ሊሆን ነው ያለው። ይሄንን ያላደው ማን አለ እዛ? ሁላችንም ይሄን ብለናል። ዓለምም ይሄን ብሏል። ይሄንን ብሎ ነው ደግሞ የኖቤል ሽልማትም የተሰጠው እዚህ ነው። የጎረቤት ሀገሮች በሙሉ ወንድማማችነትን ትብብርን የሚያስቀድም መተናኮልን ሴራን የሚጠላ አንድ ድንቅ መሪ ኢትዮጵያ ውስጥ መጣ ብለው ነው በሙሉ በዙሪያው ያሉት ያከበሩትም። ከኤርትራ አንስቶ በሶማሌ፣ በሱዳን፣ በደቡብ ሱዳን ያሉት በሙሉ በራቸውን ከፍተው ያስተናገዱት ያለው ዝም ብሎ መስሎሃል እንዴ? እኔ ከኤርትራን አመራር እኮ በደንብ አውቀዋለሁ ያለው አይታድል አይደለም እንዴ? ቀለበት ላርግልህ ሲለው ለኢሳያስ ምን ያህል እንደተቸገረ እንዲህ አይነት ነገር እኮ የሚወዱ ሰዎች እኮ አይደሉም። ነገር ግን እንዲህ የማይወዱትን አይነት እንኳን ይሄ የአደባባይ ይሄ በቀደም ስትለው የነበረው የመጠቃቀፍ ሌላ ነገር ሲያመጣ እንኳን የማይወዱትን ነገር ተቀብለው ለመሄድ ሰው አገኘን ብለው እኮ ነው። ሰው አገኘን ብለው ነው። እና ዛሬ ሀገሬው፣ ቀጠናው፣ ዓለም አቀፍ ማህበረሰቡ ምን ይላል? አንተና እኔ ብቻ ነን እንዴ ይሄንን የምንለው?
ጥቂት ግለሰቦች ናቸው እንዴ? የሰጠውን ተስፋ ያጨለመ፣ የገባውን ቃል ያጠፈ፣ ከተናገረው በተቃራኒ ሆኖ የተገኘ ሰው አብይ አህመድ ነው ይላሉ ሁሉ። እና ባንዳነት ለቃል ታማኝ ሆኖ አለመገኘት ነው፣ ሌላ ትርጉም የለውም። በሰላም ፋንታ ጦርነትን፣ በጥጋብ ምትክ ረሃብን፣ በእኩልነት ምትክ መበላለጥን፣ በክብር ምትክ ውርደትን፣ በርኅራኄ ምትክ ጭካኔ በማምረቱ ነው። እኔ አብይ ቃሉን የሸጠ ባንዳ ነው። ለዚህ ነው ተሽቀዳድሞ ሌሎችን ባንዳ ለማለት የሚፈልገው የምልህ። እኛ ለምን ቃል የገባኸውን ነገር በተግባር አላዋልክም ያልነው? እስከዛ ድረስ ያውም ማአት ነገር እየሰራ ችግር እየገጠመው ይሆናል፣ ካለፈው ስርዓት የወረሰው ነገር ተሸግሮ ይሆናል እያልን እኮ ከሚገባው በላይ ምክንያት የደረደርንለት ሰዎች ነን። የምናየው የክህደት ብርጭቆ እኮ ሞልቶ ሲፈስ ነው እንጂ ገና ግማሽ እያለ እኮ አይደለም ሰውየውን መጠራጠር የጀመርነው፣ ሞልቶ ሲፈስ ነው። እኛ ነን ኢንፋክት እንደውም ህዝብን አገርን አስቀድመን ግድ የለም እድል ሲሰጠው እያልን ብዙ ሰዎች አሁን የሚወቅሱን አይነት እድል ሰጠው ብላችሁ እንዲጠናከር አረጋችሁት የሚል ክስ የሚቀርብብን ሁኔታ የፈጠርነው እኛ ለሀገርና ለህዝብ ቅድሚያ በመስጠት የሚሰራውን ነገር አገር ይበጃል ብለን እንጂ እንዲህ አይነቱን ነገር እንደሚያደርግ ብናውቅ ኖሮ ከመጀመሪያውም እኮ ባልደገፍነው ነበር። ስለዚህ ይህንን ህዝብ ያውቀዋልና እንደሱ እዳ ባዳና የሚለውን ነገር ባንዳን ያስቸገረኝ የሚለውን ነገር ለህዝብ መተው በጣም አስፈላጊ ይመስለኛል። ለምን ዝም እንደማይሉ አይገባኝም። ደጋፊዎቻቸውም ለምን ዝም እንደሚሉ አይገባኝም። ተመልከት እስቲ ኒውዮርከር ጋዜጣ ላይ ለሰውዬው የተናገረውን ነገር መልሰን እናንሳለት። ሊያናግር ነው ብያለሁ። አፋውጥቶ እኮ ለአሜሪካን እሰልል ነበር ነው ያለው። ከዛም አልፎ ለአሜሪካን እሞትላታለሁ። ሀገር ኢትዮጵያ በተለይ ሀገር አይደለም እኮ የምናወራው። ዝም ብሎ ማንም ጠፍጥፏት የሰራት ሀገር አይደለችም ኢትዮጵያ የምናወራው። ነፃነቷን በስንት ጀግኖች መስዋዕትነት ያስከበረችን ሀገር መሪ የመሆን እድል አግኝታ ለአንድ የፈረንጅ ጋዜጠኛ ለአሜሪካ እሞታለሁ የሚል ለአሜሪካ እሰልል ነበር የሚል አይነት ንግግር ማድረግ ማለት የባንዳነት የመጨረሻው ጥግ ማለት ይሄ ነው ለኔ። በአንድ አጋጣሚ እንኳን ሰልለ ቢሆን በውስጥ ንስሐ ገብተህ ምናምን ነገር ዝም ትላለህ እንጂ እንደ ታላቅ ነገር አልፈህ እሞታለሁ። ኢትዮጵያና አሜሪካ ቢዋጉ ነገ ጠዋት እሞትላታለሁ ላላት አሜሪካ ቢዋጋ ነው እንደሱ እና እውነቴን ነው። አንዳንድ ጊዜ እኔ በዚህ ሌቨል መሄድ አልፈልግም እልሃለሁ፣ ግን የሚሰሩት ስራ እንደዚህ አይነት ነገር ነው እና እንግዲህ አሁን ይሄንን ነገር ተመልሶ ምን ሊለው ነው? አሁን እሱ ነው ይሄ የአሜሪካኖችንም በኮንቪንስ እና ኮንፊውዝ ስትራቴጂ ለማጭበርበር እየሰነዘርኩት ሐሳብ ነው የሚለው ያለው። የሱ ደጋፊዎች ምን ሊሉ ነው? የማወናበጃ ስትራቴጂያችን ነው እንጂ አልሰለለን ለአሜሪካ አይሞትም ሊሉ ነው። እንዴት ነው? የት ቦታ ላይ ነው እኛ ወይ አንተ ወይ ሌላ እነሱ በየጊዜው በየመድረካቸው የሚወጡ የሚከሱት ፋኖ በለው ሌላ በዚህ አይነት ጥግ የሚደርስ የባንዳነት ስራ ሲሰራ ይታይ እና ወደ ትልቁ የባንዳነት ትርጉም ልምጣለህ። ሀገር ማለት ወንዝ፣ ድንጋዩ፣ ሸንተረሩ፣ ተራራው አይደለም ያለው ወይ ደግሞ በመሬት ውስጥ የተቀበረው ነዳጅ ወይ እንቁ ወይ ወርቅ እኮ አይደለም። ሀገር ትርጉም የሚኖረው ሰው የሚባል ነገር ሲኖር ብቻ ነው። እንኳን ሀገር አይደለም ዓለም ትርጉም የሚኖራት ሰው ሲኖር ነው። እንደውም አንድ አባባል አለ፣ የሰው ልጅ ጀርባውን ቢሰጣት ዓለም የለችም ነው የሚባለው። ለምንድን ነው? ከሰው ልጅ ውጪ ዓለም ለስላሳ ትሁን ሻካራ፣ ውብ መዓዛ ይኖራት፣ የሚከረፋ ነገር፣ የሚያምር ነገር ይኖራት፣ የሚያስጠላ ሁሉም ነገር ትርጉም የሚሰጣት የሰው ልጅ ነው። የሰው ልጅ ባይኖር ዓለም ምን እንደምትመስል ማንም መናገር የሚችልበት ሁኔታ የለም። ትርጉም የላትም። አገርም እንደዛው ናት እና አንድን ህዝብ ማዕከል ያላደረገ እልቂቱን፣ ጭፍጨፋውን፣ ረሃቡን፣ ውርደቱን ወደ ጎን አስቀምጠህ የእንጦጦ ፓርክ፣ የጎርጎራ ሪዞርት፣ የሚኒሊክ መታሰቢያ፣ የጫካ ቤተ መንግስት የመሳሰሉትን ነገሮች እኮ ህዝብ ሲኖር ነው የሚያደንቃቸው። ህዝብ ከሌለ የአይጥና እኮ የዝንጀሮ መፈንጫ እኮ ነው የሚሆኑት ያለው እና ህዝብን
ሰውን የማያስቀድም ማናቸውንም ስራ የማናደንቀው ለዚህ ነው። ዝም ብለን ንፉግ ስለሆነን አይደለም። በዚህ በኩል የኢትዮጵያ ሕዝብ የኢኮኖሚ ችግሩ የተቃለለለት በሰላም ወጥቶ የሚገባበት ልጆቹ የማይጨፈጨፉበት ሁኔታ ኢኮኖሚው እያደገ ባለበት ሰዓት ላይ እኮ እንደው በቅንጦት መልኩ እንኳን ከሀገሪቷ ኢኮኖሚ ጋር የማይሄድ ነገር ልገንባ ቢል እኮ ቶለሬት ላደርገው እኮ እችላለሁ፣ ዝም ብዬ ላሳልፈው እችላለሁ። አትሊስት በተወሰነ ደረጃ የሚሰራ ነገር እየተሰራ ስለሆነ ይሄንን እስቲ እንለፈው ግድ የለም እኮ ማለት እንችላለን። ያለንበት ሁኔታ እኮ በእንዲህ አይነት መንገድ እኮ ልታልፈው እኮ የምትችል እኮ አይደለም። የጫካ ቤተ መንግስት 10 ቢሊዮን ዶላር ወጥቶበት እየተሰራ ነው የሚባለው። 10 ቢሊዮን ዶላር ማለት እኮ ሲያስበው 2 የህዳሴ ግድብ ማለት ነው። እንግዲህ ኢትዮጵያ ውስጥ ምን ያህል የኤነርጂ ችግር እንዳለ ታውቃለህ። ያለው ቦሌ ላይ መብራት ይጠፋል እያልኩ ነው። ይሄ በጨለማ በየቤቱ እንጨት እያነደደ የሚያድረው የኢትዮጵያ ገበሬ በጭስ የተጨናበሰ ወጥና እንጀራ የሚጋግረውን ከተሜቶ እና 2 የህዳሴ ግድብ ምን ያህል ለውጥ ሊያመጣ እንደሚችል አስበው። እንግዲህ ትልቅ ችግር የሚባለው በኢትዮጵያ ውስጥ የምግብ ችግር ነው። ምግብ ከማዳበሪያ ጋር የተያያዘ ነገር ነው። ስንት የማዳበሪያ ፋብሪካ ነው 10 ቢሊዮን ዶላር ሊገነባ የሚችል? ከዚህ ከቤት ስራ ከመንገድ ስራ ጋር የተያያዘ የብረትና የሲሚንቶ ፋብሪካ ላይ እና ዝሮ ብትል ስንት ነው የሚገነባው? ምን ያህል ኪሎ ሜትር መንገድና የባቡር ሀዲድ ይገነባል? እነዚህን ነገሮች ሳይሆን የምትሰራው ሪዞርት እና ፓርክ እና ቤተመንግስት ስትሰራ ለምን አላደነቁኝም ብትል መመርመር ያለብህ አንተ ነህ። ኢትዮጵያ ሕዝብ ባለበት ሁኔታ እነዚህ ነገሮች ቅንጦት ናቸው ብሎ የሚነግር ሰው ኢትዮጵያዊ አርበኝነት የተላበሰ ሰው ብቻ ነው። ባንድ አይደለም። ይሄንን አሁን አንዳንድ ክርክር ነገር ደግሞ የሚያቀርቡትም አለ። እግረ መንገዱን ነቅተን ነው እንሂድ። ምክንያቱም የድላግ እየተናገረ ያላቀም አብይ ገንዘቡን ያመጣው ለቤተ መንግስቱ መስሪያም ለፓርክ መስሪያውም ከኢትዮጵያ ሕዝብ አይደለም፣ ከኢትዮጵያ በጀት አይደለም። እዛ ላይ ብዙ ውሸት ነው ያለው። የኢትዮጵያ ባለ ሀብቶችን በጣም ብዙ የሚገብሩት ነገር አለ። ከገንዘብ ሚኒስቴርም የሚወሰድ ገንዘብ እንዳለ እናውቃለን። ነገር ግን ትልቁ ጥያቄ እሺ ሁሉንም ነገር ከውጭ ያምጣው ብንበላል ከውጭ የሚያመጣው ያለው ዝም ብሎ አለ አይደለም። የተወሰነች በሻንጣ የምትያዝ እቃ ከዱባይ ገዝቶ ወደ ኢትዮጵያ አምጥቶ ለመሸጥ ሄዶ ነው እንደ ያንን ገንዘብ ከቢንዛይድ ያገኘው የሰውዬ የኢትዮጵያ ጠቅላይ ሚኒስቴር ስለሆነ ነው ያገኘው። ያለበለዚያማ መፈጠሩንም ቢንዛይድ አያውቅም ነበር የኢትዮጵያ ጠቅላይ ሚኒስቴር ባይሆን። በኢትዮጵያ ስም የተገኘ ገንዘብ እስከሆነ ድረስ ይሄንን ገንዘብ በስነ ስርዓቱ መጠቀም የሚባል ጥያቄ ማንም የማንሳት መብት አለው። የግል ንብረት አይደለም፣ የግል ሀብት አይደለም። እና በዚህ መንገድ የተገኘም ገንዘብ ቢሆን ህዝብ በዚህ አይነት ችግር ላይ ወድቆ እንዲህ አይነት የሚያብለጨልጩ ትርኪ ምርኪ የሆኑ በቁጥር 50 ሺህ የማይሞላ ሰው ያለው አሁን ሪዞርቶቹ ምኖቹን እኮ በዝርዝር እኮ አልሄድንባቸውም እንጂ ሀገር የሚሰሩትን ሪዞርቶች በደንብ ከተመለከት በቱሪስት መዳረሻ ደረጃ ካያቸው ዓለም ላይ ለሆሊዴይ እየተባሉ የተሰሩ ከዚህ በሺህ እጥፍ የሚያማምሩ በጣም የሚገርሙ በሚሊዮን ሰዎች የሚንቀሳቀሱባቸውና የሚሄዱባቸው የቱሪስት ሪዞርቶች አሉ። አንድ ትንሽ ሐይቅ ወይ ውሃ ቋጥረህ ምናምን ነገር በምትሰራው 20 እና 30 መኝታ ቤቶች ባሉት ሪዞርት ላይ ሀገርን የሚቀይር የቱሪስት ስበት ማምጣት የሚባል ነገር ተረት ነው የሚያወራል ያለው። ሜቢ የሱ የመንግስት ባለስልጣናትና ዘመዶቻቸው እየሄዱ ይዝናኑበት ካልሆነ በስተቀር ወይንም ከውጭ ሀገር የሚመጡ ኢትዮጵያውያን ጥቂት ኢትዮጵያውያን ካልሆነ በስተቀር ልክ ትልቅ ኢኮኖሚያችንን የሚቀይር የሚችል የቱሪዝም መስህብ ሊሆኑ የሚችሉ አይነት ተደርጎ የሚቀርበውን ቅጥፈት ነው የሚያለው። ቅጥፈት በጣም ነው የሚያሳዝን ያለው። እንደዚህ አይነት ነገር ቢሆን የመስራት መብት የለውም። መሰረታዊ የሆኑ ችግሮች ያሉበት ነው። በልመናም ይምጣ በስጦታም ይምጣ ገንዘብ ትልቁን የህዝብን ችግር የሚያቃልል ነገር ሊሰራበት የሚገባ ጉዳይ ነውና ይሄ ራሱን ስሜት ብቻ በማስቀደም በህዝብ የወደፊት ዕጣ ላይ የሚቆምር አንድ ሰው ነው እኔ ባንዳ ነው የምለው ያለው እና በምን አይነት ቋንቋ ነው ህዝብ ይጠም ያሉ አርበኞች ናቸው። የህዝብ መገደል ይቁም፣ የህዝብ ዝርፊያ ይቁም፣ ህዝብ በሰላም ወጥቶ ይግባ፣ ቅድሚያ ከፎቅ ከቤተ መንግስት ከሚበጨለጩ ነገሮች ግንባታ ሁሉ
ህዝብ ይቅደም ስትል አንተና አርበኛ አሁን ለምሳሌ ዓርብ ዕለት ነው ይመስለኛል ያለው በመራዊ ያንን የመሰለ ጭፍጨፋ አካሄደ ስታበቃ ከሁለት ቀን በኋላ አድዋ መታሰቢያ አቆምኩ አጭብጭቡልኝ ሲል ብናጨበጭብለት እውነት ለመናገር እኛንን እሱ በምንድን ነው ምን ሆነ በባንዳነት እንወነጀልም እንደኛ ባንዳ መባል ያለብን ብናጨበጭብለት ነበር እዛ አዳራሽ ውስጥ ተቀምጠው ያጨበጨቡለት ሰዎች ናቸው ባንዳዎች የምልህ በመንገድ ላይ የተሰራ የፈሰሰው የንጹሃን ደም ሳይቀርብ ሳይደርቅ እዛ ቦታ ላይ ተገኝተው እንደዛ ጭብጨባና ውዳሴ የሚሰጡ ለዛ በዓል ተብሎ የተከፈተ ሻምፔን የሚጠጡ እና ኩኪስ የሚቆረጥሙ ሰዎች እነዚህ ናቸው ባንዳ ብቻ አይደለም ይሄ ሪሊ ያረመነነት ጥግም ምናልባት አቶ አንዳርጋቸው እሱ አንደኛውን ታሟል አንደኛውን ሌላ ዓለም ውስጥ ነው ያለው እውነት ለመናገር እንዲህ ቢል አሁን አብይ አህመድ እንዲሆነ እንዲያደረገ ምንም የሚጨምረው ነገር የለም አንደኛውን የለየለት ነው ጨርቁን ጥሎ አበደ ብለን ነገር ግን ተቋሚ የሆኑ አብይን የሚነቅፉ የሚተቹ ይሄ ነገር ተሰራ ብሎ አብረን ለምን አናጨበጭብም እንዴ አንዳንድ ጊዜ መልካምም ነገር ሲሰራ በተለይ እንደዚህ አይነት ሀገርን የሚወክል ታሪክን የሚዘክር ነገር ሲሰራማ ይሄንን አለማመስገን ንፉግነት ነው የሚሉ ወግ ጠራቂዎች ወገኞችም አሉ እነዚህም ጭምር ናቸው በዚህ አጋጣሚ መተቸት ያለባቸው ትልቁን የሀገር አደጋ ይዞ የመጣለውን ህዝብን ወደ አደገኛ የእልቂት ታሪክ ውስጥ እየከተተ ያለውን ድርጊቱን ትተው በዚህ ብቻ እናመስግነው ማለት ምን ማለት ነው እንደው የኛስ አስተሳሰብ የኛስ አመለካከት እንደው ባላንስ የሚደረግ ነው ይሄንን በዚህ ሚዛን ላይ አስቀምጠን አይቆይ ይሄን ስለሰራ ይሄንን ለጊዜው እንተው የምንለው ነው ወይ እንደው እነሱንም ብትመለከታቸው ብዬ ያ ምንም እኔ እዚህ አሁን ያለውበት አገር ለንደን ላይ የእንግሊዝ አምባሳደር ያለበት አንድ የዋትስአፕ ግሩፕ አለ እና የተሰባሰቡት ሰዎች በአብዛኛዎቹ ያው አምባሳደሩን አይነት አመለካከት ያላቸው ናቸው ግን በው አስገብተው ትተውኛል እና በየጊዜው ምናምን ነገር ሪዞርት ተገነባ ሲባል ይለጥፋሉ ሆቴል ተገነባ ሲባል ይለጥፋሉ አድዋ መታሰቢያ ይለጥፋሉ እና በየጊዜው ደግሞ ኮንትራስቲንግ የሆነው ሌላውን ገጽታ ደግሞ የሚያሳይ ነገር ይለጥፋሉ አሁን በቀደምለታ የመታሰቢያውን ሲለጥፉ ያደዋል ያንን በአደባባይ ያልወጣውን የመራዊ ግድያ ጭምር ያንን የልጁን ምስል የሚያሳየውን ጭምር ይላኩኛል ያማቸዋል የሚገርም ነገር ነው እና ወደ ስድብ ይሄዳሉ እና እኔ በቀደም የመለስኩላቸው አድሚን እኮ አላችሁ የምለጠፈው ነገር ካልተስማማችሁ ማባረር ትችላላችሁ እኔ አልወጣም ማባረር ትችላላችሁ ጽፌላችኋለሁ እንዲህ አይነት ነገር በዚህ ደረጃ ሀገር ቅድም የዘረዘርናቸው ጉድ የተሸከመች ሀገር እዚህ ቦታ ላይ አንዲት ነገር ሰራ አብይ ብለህ እሱን እንደ ውሻ አጥንት እንዳገኘ ውሻ አንጠልጥለ መሮጥ ጤነኛ ነው የሚል እምነት የለኝም ያለው ምክንያቱም ይሄ የንፉግነት እኮ አይደለም ቀደም ነገር ገልጬልሃለሁ እኮ ምንም ባልሰራበት ሰዓት ላይ ገና ለገና ይሰራል ብለን እኮ ጥብቅና ቆመናል እኮ ለዚህ ሰውዬ እኔ ብዙ ፌስቡክ ላይ ምናምን አልጽፍም ብያለሁ እስቲ ወደ ኋላ ተመለስና የጻፍኳቸው ነገሮች እስከዛሬም አላወረድኩትም ያለው እሱን በመደገፍ የተጻፉ ጽሁፎች እስከዛሬ እዛ ድረሳሉ የዚህ አይነት ንፉግነት አይደለም እኛ እያሳየን ያለ ነው በተጨባጭ መሬት ላይ ያለው እውነታ ዛሬ አድዋ መታሰቢያ ብሎ አብይ አስመረቁ ሲል አብረን ልናጨበጭብለት የሚያስችል ሀገራዊ እውነታ ነው ወይ ያለው ሚዛኑ ከሚቀደምኩ ነገር ያለው ሚዛኑ ከሚገባው በላይ ወደ ክፋትና ክርፋት የሄደን ስርዓት እንዲወገድ እኮ ነው ማድነቅ አይደለም እኮ አሁን ያዝነውኛ እኮ እቺ ትንሹ ነገር ይሄ ስርዓት ከሚገባው በላይ የግፍና የዘረፋና የጸረ ሀገር ስራው የበረታ ሄደ በመሆኑ የተነሳ ነገሮች እኮ እንዲያስተካክል እኮ አይደለም ወይ ሌላ ሪዞርት እንዲሰራ ሌላ ፋብሪካ እንዲከፍት እኮ አይደለም ይያል እንዲወገድ እኮ ይያል ነው ያለው እዛ ደርሷል እንኳን ማድነቅ አይደለም ነው ማለት እና
ይሄንን ነው መታየት ያለበት ያለው ማሱማ ቀደም ተነጋገርን እኮ ማናቸውንም እኮ እንዲህ አይነት የመሰሉ ነገሮች ህዝብ እያረድክ እየገደልክ በየጊዜው ልትጥል ትችላለህ። እሱን ተከትሎ ነው አንድ ጤነኛ ሰው የአገሪቷን ፖለቲካ መመዘን ያለበት፣ የአገሪቷን የማህበራዊና ኢኮኖሚ ህይወት መመዘን ያለበት። ሌላው ነገር በሙሉ ከዛቢያው ተላቆ እየፈረሰ ባለበት ሰዓት ላይ ይሄንን የሚያደርግ ሰው ነው አገር ተጠናክራ እንድትወጣ ማድረግ የሚችለው ወደ ተሻለ ነገር እንድትሄድ የሚገፋት። ይሄ እኮ በጀመርነው መንገድ እየዘቀጠ የሚሄድ እየባሰበት የሚሄድ ነገር ስር እንዲሰድ አድርጎ ጭራሹም ሀገሪቷ ህልውናዋ እንዲጠፋ የሚያደርግ ነገር ነው። ምክንያቱም አሁን የሚባሉትን ነገሮች እኮ እየሰራ እኮ ነው የመጣው። የጦጦ ፓርክ እኮ ሰርቶ ቀጥሎ እኮ ሀገሩ አልተሻሻለም። የወዳጅነት ፓርክ ሰርቶ ግድያው ነው የጨመረ ያለው። የላይብረሪ እና የሳይንስ ሚውዚየም ገንብቶ ኢኮኖሚው እየደቀቀ ነው የመጣ ያለው። ማህበራዊ ስቅላሽን እየጨመረ ነው። ነገሮችን በሰራቸው ቁጥር እኮ ሌላ ቦታ ላይ የሚሻሻል መሰረታዊ የሆነ የሀገርና የማህበረሰብን ህልውና ደህንነት የሚያጠብቅ ነገር እኮ ቢሰራና ቢያወጣ እኮ ሀገሪቷ እንኳን በሌላት አቅም ሌላ ነገር ሊገንባ እኮ ቢል እኮ ነው ማለት ግድ የለም ሌላ ቦታ ላይ እየሰራ ስለሆነ እንተውልን ነበር እንፈቅድለት ነበር አንቃወሙም ነበር እኮ አልኩኝ። ይሄ ግን ሀገርን የሚባል ነገር ቶታሊ ሊያጠፋ ሊያፈርስ አንድ ጠርዝ ላይ ወስዶ ገደላ ሀፍ ላይ ያቆማትን ሰው ግድ የለም ወደ ገደላ ሀፍ የሚገፋበትን እድል የሚሰጠውን ሁኔታ አመቻቹለት፣ ሌላ ቦታ የሰራውን በጎ ነገር እየተመለከታችሁ የሚል አይናችሁን ልጨፍናችሁ የሚል ክርክር ነው። ይሄንን ማንም ሊቀበል አይገባም ያለው ትኩረት መሆን ያለበት። እኔ እንደውም አንዳንድ ጊዜ ትልቅ ተቃውሞ ያለ ወደ ፌስቡክም ወደ ትዊተርም የማልመጣበት ወደ ሚዲያውም የማልመጣበት አንዱ ምክንያት አጀንዳ ነው የሚሰጡ እነሱ። አብይ በብልጽግና የሚባል ፓርቲና አብይ እኔ በጥሞና ነው ነገሮችን የማጠናው። አንዱ ትልቁ ስራቸው ለአንተ አጀንዳ በመስጠት አንተ 15 ቀን በአንድ አጀንዳ ላይ እንድታተኩር ነው የሚያደርጉ ያለው። መደዳውን የሚሰሩትን ነገር ተመልከት። ወደብ አሉ። ያንን የወደብ ጉዳይ ምንም ነገር እንደማይወጣው ከቀን አንድ ነው የተረዳሁት ያለው። የሆነ ነገር ጽፌበታለሁ ያለው። ሁለት ዴስፐሬት የሆኑ መሪዎች፣ ሁለት መያዣና መጨበጫ የጠባቸው መሪዎች መያዣ እና መጨበጫ የሌለው ስምምነት ያደረጉበት ነው። የትም አይደርስም ነው ያለው። ያ በማግስቱ ጀምሮ ነው ችግር ላይ የወደቀ መሆኑ። የሶማሌው ፕሬዝዳንት አብይን አያውቀውም እንደዋሸው እየጽፈ ነበር። ነገ ጠዋት ምን እንደሚለው ሲያይ ደነግጣል ነው ያልኩት ያለው። እውቅና ለመስጠት አልተስማማንም ጥረት እናደርጋለን ነው የሚል ነገር ነው በማግስቱ የተናገረው ያለው። ነገር ግን ለኛ ግን አጀንዳ ተሰጥቶናል። አብይ በሶማሌ በኩል ወደብ ሊያመጣ ነው። ወደብ አይደለም ያለው ሶማሌው ሰው የሆነ ብሎናል። የ50 ዓመት የወታደር ካምፕ መሆን የሚችል እንጂ የንግድ መርከቦች ጭነት የሚያራግፉበትና የሚጭኑበት ወደብ አይደለም ብሎ ፊት ለፊት ተናግሯል ያለው። ወደብ አገኘን ለ200 ኪሎ ሜትር በሶማሌ መሬት ላይ ተንቀሳቅሰህ ገብተህ ለጦር ካምፕ የሚሆን መሬት ስለሰጠ ኢትዮጵያ በራሷ ቁጥጥር ስር ሁሌም ማድረግ የምትችለው ኪራዩ ሲያልቅ ማትባረርበት አይነት ከራሷ መሬት ጋር የተቀላቀለ ወደብ የፈጠረች ይመስል አድርጎ ያቀርበልን ያለው። እንዲህ አይነት ውሸትና ቅጥፈት መናገር ነው ባንዳነት ነው የሚል ያለው። ህዝቡ አንድ ነገር ልንገር ያለው ህዝቦቱ በኢትዮጵያ ውስጥ ምናምን ነገር ድጋፍ አላደረገም። ያ ስምምነት የተፈረመለታ ከማቃቸው ሰዎች እኔ ከመንግስት ውስጥ ካሉ መረጃ ደርሶኛል። አንድም የመንግስት መኪና እንዳይቀር፣ አንድም የመንግስት ባለስልጣንና ካድሬ እንዳይቀር ውዚን አወር የተላለፈ የመንግስት መመሪያ ነው። ከተማ ወጥቶ በመንግስት መኪናዎች በካድሬዎቹ እና በባለስልጣናቶቹ መኪናዎች ክላስክ እያደረገ ይሄን ነገር ሴሌብሬት እንዲያደርገው የሚል መመሪያ ከመንግስት ነው የወጣው። የአዲስ አበባ ከተማ ህዝብ አሁን ዛሬ ነው የምልህ ያለው እዚህ በነፃነትና የውጭ ሀገር የፈረንጅ ሀገር ፖል የሚሰራበት አስተያየት የሚሰበሰብበት እድል ህይወቱንና የቃሪያና የቲማቲም ዋጋና ወደብ ጥያቄ ሌላው ሁሉ ትቼ ነው ማወራለሁ። በዚህ ላይ የትኛው ቅድሚያ ቢሰጠው ይሻላል ብለህ ብትጠይቀው 99.9% ሰው የቲማቲምና የቃሪያ ዋጋ አስተካክልልኝ እንደሚል አውቃለሁ ያለው። ያ ውሸት መሆኑን በዚህ ሰዓት ላይ ዋናው አንገብጋቢ ጥያቄ እንዳልሆነ
ሌላ መቃለል የሚችሉ መልክ መያዝ የሚገባቸው ነገሮች ብዙ እንዳሉ እንኳን የተማረ አይደለም ያለው ያልተማረ ሰው ያውቀዋል ያለው እና እንዲህ አይነት አጀንዳ በመስጠት እንድንናገር ነው። ሰሞኑን ዛሬ ነው ምናምን ነገር የሰማሁት ነገር አለ። አማርኛ የአፍሪካ አንድነት የአፍሪካ ማህበር ኦፊሻል ቋንቋ እንዲሆን ኢትዮጵያ ጥያቄ ያቀረበች የሚል ሌላ አጀንዳ መጣላ። አሁን እንግዲህ ይሄንን ይዘህ ትጮኻለህ አንተ ምን ለማለት ነው ትላለህ? ሚዲያው በሙሉ ፌስቡኩ በሙሉ ትግል የሚደግፈው አክቲቪስት በሙሉ እነሱ ይኸውና የኢትዮጵያን ታላቅነት እንዲህ ለማድረግ አማርኛ የሚባል ቋንቋ ምናምን ነገር የሥራ ቋንቋ እንዲሆን ጥያቄ ኢትዮጵያ ያቀረበች ስለተባለ አማርኛ የሚባል ቋንቋ ለለም አማርኛ የሚባል ፊደል ማየት የማይወዱ ሰዎች ይሄንን አደረጉ ብለህ አጀንዳ ታደርጋለህ? ትርጉሙ እኮ ብዙ ነው። አማርኛን ቋንቋ መናገር ስሪታቸው እኮ አንድ አይነት ነው እኮ። የእነ በቀለ ገርባ ንግግሮች ሰምተሃል ያለ አዲስ አበባ ከተማ ውስጥ የሚደረገውን የባንክ ገንዘብ ማስገቢያና ማውጫ ላይ ሁሉ ሳይቀር ምናምን ነገር ቋንቋ ኦፊሻል ቋንቋ የሆነ አማርኛ ሆኖ ሳለ በኦሮምኛ የሚጽፉበት ሁኔታ ውስጥ ገብተዋል። በየቦታው ላይ ያሉ ማስታወቂያዎችን ወደዛ እየቀየሩ ነው። አንድ አዲስ አበባ የሁሉም ህዝብ ከተማ የፌደራል መንግስቱ ከተማ ሆና ሳለ በግዴታ በየትምህርት ቤቱ ኦሮምኛ የምትማርበት ምንም ምክንያት ቋንቋ ሰው ለሚማራ ላይማርም የሚል ክርክር ውስጥም አልገባም። በዚህ መንገድ ለሚመጡ ሰዎችም እንደው ጭራሹን ምላሽም አልሰጥም ያለው የተሰራ ያለው እንደዚህ አይነት ነገር ነው። ከመጀመሪያ ጀምሮ አማርኛን ቋንቋ በትልቅ ቦታ ላይ ለማድረስ የሚፈልግ ሰው የጥቁር ፊደል ይዘህ ማንም የለውም እንዲህ አይነት ፊደል አድዋ ላይ ዘምተህ ይሄን ፊደል ወደ ላቲን ፊደል ለመቀየር የመጣውን ጣሊያን አሸንፈ አያት ቅድሚያት አሸንፎ በዚህ ቋንቋ የኦሮምኛ ጋዜጣ እየወጣ በነበረበት ሀገር ላይ በዚህ ቋንቋ መጽሐፍ ቅዱስ በተጻፈበት በዚህ ፊደል መጽሐፍ ቅዱስ በተጻፈበት ሀገር ላይ ብድግ ብለህ የአድዋ መታሰቢያን የውጭ ወራሪዎችን ለማሸነፍ ማስታወሻ አቆምኩ ብለህ የባሪያ አድርጎ ሊገዙ የነበሩ ነጮችን ፊደል ግን ነው የምጠቀመው የሚል ደረጃ ይዘህ ቁቤና ሌላ ነገር ማለት ስትጀምር ነው ችግር ውስጥ የምትገባው። ባንዳ የሚል ቃላት የምትጠቀመው አሁን እንዲህ አይነቱ ነገር ላይ ነው። እኛ እንግዲህ የፖለቲካ ኮሬክትነስ ተብሎ ያላነሳቸው ነገሮች አሉ። ብዙ መዘዝ ያላቸው ነገሮች አሉ እዛ ሀገር ላይ የነጭ አምላኪነት እንዴት አድርጎ ኢትዮጵያ ውስጥ እንደገባ ኢትዮጵያዊ ሴቶችን በሙሉ ነጮች በቅኝ ግዛት መልኩ ባይገዙንም በተለያየ መንገድ በእነዚህ ሰዎች መካከል አስታካው አስገብተው ምን ያህል አገሪቷን ለችግር እንደጣሉ ከቋንቋ ጀምሮ ከሰንደቅ ዓላማ ጀምሮ በሙሉ ያለው ነገር በሙሉ ይሄ የራስህ የሆነውን ትልልቅ ሴት ባለማክበር በመናቅ ላይ የሚመጣ ነገር ነው እና እነዚህ ሁሉ ትርጉም አላቸው። ኮምፒውተር ኮትን በቻይና እና በጃፓን ቋንቋ ነው የሚጻፈው ያለው። የአማርኛ ቋንቋ አክብሬ እመጣለሁ የምትል ከሆነ ልንገርህ ያለው በማትችለው የእንግሊዝኛ ቋንቋ ተባበሩት መንግስታት ሄዳትና ይሄን ነው የሚያደርጉት እና አብይ አይደለም በቃላቸው እያጠኑ የሱ ሚኒስቴሮች አፄ ኃይለ ሥላሴ በምንም አይነት መንገድ ከነሱ ያላነሰ የፈረንሳይና እንግሊዝኛ ቋንቋ ነበራቸው። መንግስቱ ኃይለማርያም በደንብ ነው ማውቀዋለሁ ከነሱ የተሻለ እንግሊዝኛ ቋንቋ መናገር ይችላል። ራሽያኖች እንግሊዝኛ መናገር አቅቷቸው አይደለም ያለው በተባበሩት መንግስታት በተለያዩ ዓለም አቀፍ ስብሰባዎች ቻይናዎች አቅቷቸው ነው፣ ጃፓኖች አቅቷቸው ነው። አንዳቸውም በእንግሊዝኛ ሲናገሩ አትሰማም። ምክንያቱም ለሀገራቸው ቋንቋ ካላቸው ክብር ነው ይሄንን የሚያደርጉት ያለው። አንተ እየተንተባተብክ እኮ ነው የምነግርህ ያለው። በተለይ የተለመደ ነገር ነው ከወያኔ ጊዜ ጀምሮ በየኢንተርናሽናል መድረኩ አስተርጓሚ ተቀምጦልህ ካንተ አክሰንት በላይ በተሻለ አክሰንት ቋንቋውን እንኳን ብትችለው ያቀርብልሃል ያለው። ያን አይነት አስተርጓሚ በተቀመጠበት በአማርኛ በክብር የራሱ ቋንቋ እንዳለው ሰው ንግግር እንደማድረግ ፋንታ በእንግሊዝኛ ቋንቋ ንግግር የምታደርግበት አይነት ነገር የሚመጣው ያለው መሰረታዊ የሆነ ኢትዮጵያዊ ከሆኑ ነገሮች ጋር ጠብ ያለህ ባንዳ ስለሆንክ ነው፣ ሌላ ነገር አይደለም። እንግዲህ አሁን እናንተ እየተነጋገር 40 ዓመት ነው እንግሊዝ ሀገር የቆየሁት ሆን ብዬ ነው የእንግሊዝኛ ቃላት ማላስገባው እንጂ እኮ ዝም ብዬ በለቀው በእያንዳንዱ አረፍተ ነገር ውስጥ የእንግሊዝኛ ቋንቋ መጨመር ይችላል።
ይሄን ሁሉ ሰዓት አውርተን እንግሊዝኛ ቋንቋ አለ የለም። አንድ ቃል ለመጠቀም ብጠቀምም ወደ አስተካክል ያረማታለሁ። ነገር ግን ለሶስት ወር ከአዲስ አበባ ወጥቶ የማያውቅ በስነ ስርዓት በእንግሊዝኛ ያልተማረ የመንግስት ባለስልጣን በኢትዮጵያ ቴሌቪዥን መጥቶ ግማሹ በእንግሊዝኛ ነው የሚናገረው ያለው። በእንግሊዝኛ ቃላት ሲሞላበት ነው የምታየው። የመንግስት ባለስልጣን ሌላ ቦታ። እነዚህ በሙሉ የተዋረደ ለራሱ ክብር የሌለው የባንዳ ስነ ልቦና ያለው ሰው የሚሰራው ስራ ነው። ስለዚህ እነዚህ ሰዎች እንዲህ አይነት አጀንዳ በሰጡን ቁጥር እኛ ይሄንን አጀንዳ እየወሰድን መጮህ የለብንም። ትኩረት ነው። አሁን ምንድነው ታዲያ የምትሰራው ወደሚለው ነገር ብትመጣ እኔ ይሄ ገብቶኛል። ትኩረቴ መሬት ላይ ያለውን ትግል በሚገባ መደገፍ የሚቻልበትን ስራዎች መስራት ብቻ ነው። ማንም ቢጮህብኝ፣ ማንም የፈለገውን ነገር ቢናገር፣ የፈለገውን አዲስ አጀንዳ ቢያመጣ ለ2-3 ደቂቃ ምናምን ነገር እመለከተዋለሁ ወይንም መባል ያለበትን ነገር ካለ ከ5 ደቂቃ ካልኩ በኋላ ወደ ዋናው ስራዬ ነው የምመለሰው። እንዴት ነው ከዚህ አስከፊ ስርዓት ራሱን ነፃ ለማድረግ እየታገለ ያለው የአማራ ፋኖ መደገፍ የሚችለው? እንዴት ነው በአነስተኛ መስዋዕትነት በከፍተኛ ፍጥነት የዚህን ስርዓት እድሜ ማሳጠር የሚቻለው? እንዴት ነው የሚቀጥለው የሚመጣ ስርዓት ከዚህ በፊት የነበሩትን ሰጾች በሙሉ አስወግዶ ቅድም ያነሳናቸው ለአንዴና ለመጨረሻ ህዝብ ሲመኝ የነበረውን ግን ማግኘት ያልቻለውን ሰላም፣ ብልጽግና፣ እኩልነት የመሳሰሉትን ነገሮች እንዴት ነው ማግኘት የሚችለው? በተለይ እንዴት ነው እንዲህ አይን ባወጣ መንገድ ህዝብን ደሙን የሚመጥ ሌላ ኃይል እንዳይመጣ ማድረግ የምንችለው? ዘራፊ እንዳይመጣ ማድረግ የምንችለው? ምክንያቱም የሁሉ ነገሮች ምንጭ እሱ ነው። ዛሬ በኢትዮጵያ ውስጥ የሚታየው የከረረ ብሔረተኝነት በሌሎች ቦታዎች ላይ በስፋት በምናደርገው ውይይት እንመጣበታለን። ምንጩ ዋናው በኢትዮጵያ ውስጥ ያለ ውሱን የሆነ ሀብት ነው ያለው። ያንን ሀብት ለመቀራመት የሚደረግ ትግል የፈጠረው አጀንዳ ነው። በዋነኛነት ነዳጁ ይሄ ነው። መጀመሪያ ሲነሳ የቋንቋ የባህል የምናምን እኩልነት ሊል ይችላል ያለው። የእሱ አይነት ነገር ካበቃ ብዙ ጊዜ ሆኖታል ያለው። ዛሬ በብሔር ፖለቲካው በኩል አቋርጠህ ስልጣን የምትይዝበት ያለ እውቀትህ ያለ ችሎታ ስልጣን የምታገኝበት አሁን የምነግርህን አይነት መንገድ ዘረፋ ማካሄድ የምትችልበት ሁኔታ የሚፈጥር እድል እንዳለው ስላወቀ የነቀዘ ኤሊት ነው እቺን ሀገር እያተራመሳት ያለው። እንዴት ነው ከዚህ የነቀዘ ኤሊት ይሄንን ህዝብ የምንታደገው የሚል ጥያቄ አንስተን መልስ መመለስ መቻል አለብን። በጣም ነው ማመሰግነው አቶ አንዳርጋቸው። ሰፊ ጊዜ ወስደን ተወያይተናል። እውነት ሌሎች አጀንዳዎች ሌሎች ርዕሰ ጉዳዮችም ነበሩ። ካለው የጊዜ ሁኔታ አንፃር ከዚህ በላይ መዝለቅ አንችልም። ያው በተከታታይ ይሄ መድረክ ተዘጋጅቷል። የኢትዮጵያ ሳተላይት ኔትወርክ ገብቷል። በሳተላይት በየቤቱ የምንታይበት እድል እየተፈጠረ ነው። ስለዚህ አቶ አንዳርጋቸው በዚህ ትግል ላይ በአጠቃላይ በሌሎች መሰረታዊ ነገን በሚያሳዩ አጀንዳዎች ላይ በተከታታይ እንደምትቀርብ ተስፋ አድርጋለሁ። ጨርሰናል። በጣም ነው ማመሰግነው አቶ አንዳርጋቸው። በጣም ነው ማመሰግነው። እኔም በተለይ ዋና ቁም ነገር ያላቸው ትልልቆቹ ጉዳዮች ላይ በተከታታይ የሚደረጉ ውይይቶች ያስፈልጋሉ። ለሱ አይነት መድረክ አዘጋጁ። እነዚህ በአንድ ጊዜ 10-12 አጀንዳ የሚነሳባቸው ውይይቶች ጥልቀት ወዳለው ነገር አይወስዱንምና ያ በጣም አስፈላጊ ነው። ይሄም ያስፈልጋል፣ ግን ያም በጣም አስፈላጊ ነው። ለሱ መድረክ አዘጋጁ ነው የምለው። አመሰግናለሁ መሳይ። በድጋሚ በጣም አመሰግናለሁ አቶ አንዳርጋቸው ጽጌ ፖለቲከኛ። እንግዲህ እንደ ሁሉ ዛሬም በተመልካቾች ስም ኢትዮጵያም እንዲሁ በሚመለከቱን ተመልካቾች ስም ከልብ አመሰግናለሁ። እግዚአብሔር